ቃሉን አስተካክል። ይጨፍራል ይደንሳል የሚል ስላድኖ የለም። በቃ ይንቀሳቀሳል፣ ወዝ ያወጣል፣ አዎ ያወጣል፣ ይፈውሳል፣ አዎ። ምን ሲያደርግ ነው ወዝ የሚያወጣው? በቃ ታምር ነው። ወዝ ከፊቷ ወዝ ይወጣል ሁልጊዜ። አሁን ሁሉ ወዝ ይወጣል ፊቷ ላይ እንደ ዘይት ይወጣል። እንትን እየተቀባን እንፈወስበታለን። ይህ አለ እኮ። ምን ሲያደርግ ነው ወዝ የሚወጣቸው? ምን ሲያደርጉ? ያንንም የአለት ድንጋይ ከሁለት ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይህን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል። መጠየቅ ይቻላል። እኔን ተወይ ነው። እይታ አያት ለማለት ተፈልጎ ካልሆነ በቀር እሳቤው ይሄ አሁን እንደ ስጋ ሐሳብ ወይም እንደ በዚህ እኛ እንደምናየው እንደምንናገረው በግልጽ እመቤታችን ከሞተች ስንት ዓመት ሆኗል? ይሄ ድርሳን እንግዲህ እንትን ካለ ደግሞ ጌታችን ኢየሱስ ክርስቶስም ሞቶ ተነስቶ አድርጓል። በዚህ ሰዓት በመንፈሳዊ እይታ ወይም እንደ ራእይ ወይም እንደው በቃ ተአምር ካልሆነ በቀር በትክክል ነው የሚባል ሐሳብ አይደለም። በተአምር ሊሆን ይችላል። ያው ምናልባት ሰው ሲበቃ እግዚአብሔር ተገልጾ ሊያጽናናው ይችላል። ቅዱሳንም ተገልጸው ከእግዚአብሔር ተልከው ሊያጽናኑት ይችላሉ ለመናኝ ሰው እንጂ በግልጽ እንደገና ኢየሱስ ክርስቶስ ሕፃን ሆኖ ወይም ደግሞ በግዘፍ በትልቁ ሆኖ የ30 ዓመት ሆኖታል ብሎ እንግዲህ ያው በ30 ዓመት ተጠመቀ ብለን እያስተማርን ዛወራ እንደገና ትልቁ ነው ወይም ደግሞ የሚጠባ ሆኖ እኔ ይሄን አልቀበለውም። እንዴት ነው ሊሆን የሚችለው ብዬ ለራሴን እንትን ማስቀምጠው ይሄ እንደ ግን የእርሱ ሳይሆን አሁን ችግሩ ምንድነው? መጽሐፉ ነው እያለ ያለው መጽሐፉ ነው የተናገረ እና መጽሐፉ በግልጽ ጡት እየጠባ አገኘው ነው የሚለው። መጽሐፉ ያለው ነው አሁን እያወራን ያለው ታምር ሊሆን ነው ታምር ነው ብዬ ነው አያት ሳይሆን አያት ቢሆን እንኳን ምናልባት በራእይ ሊሆን ይችላል ይባል ነበረ። ግን ጡት ስታጠባው አገኛት ነው የሚለው። ይሄ በአካል አገኛት የሚለው እና ስለዚህ ምን ማለት ነው የተሻለ የሚሆነው? ይህንን አልቀበለውም ማለት ብቻ ሳይሆን መጽሐፉ ራሱ ትክክል አይደለም የሚለውን አቅም ካገኙ ይሄን ነው ማለት የሚጠበቅበት። ተአምር ነው ተአምር ነው። አሁን ጌታችን ኢየሱስ ክርስቶስም ተገልጦ እመቤታችንም ተገልጣ ልትታይ ትችላለች። ተአምር ይሆናል። ተአምር ማለት እስቲ ኢየሱስ አሁን ካደገ በኋላ ከማርያም ማለት ምን ምክንያት አለበት ጡት የሚጠባበት? በሕፃንነቱ ያው በሕፃንነቱ ስለ ፍቁር ወልዳ ያለውን ብንወስድ ለዛ እንጂ መርጌታ ያለው ቃል በጣም ወሳኝ ቃል ነው። ልብ በሉ። አያት ቢሆን በራእይም በህልምም እንደው ታይታው ነው ተብሎ ሊባል ይችላል። ጡት እያጠባች አገኛት ነው ብሎ የሚለው ስላገኛት ባያትም ጊዜ አወቃት ሰገደላትም ይላል። አግኝቷት ተአምር ነው። ተአምር ብለን ነው ታዲያ ተአምር ነው አይደል? ነው አንወስደውም። ተአምር ነው ብሎ አይደለም። በዚህ በገድላት ውስጥ እኮ ይቅርታ ያው ቃል ላይ እንትን አልኩ እንጂ ያው ገድላትንና ድርሳናትን ስንመለከት ተአምር ነው ብለን ካልወሰድነው በቀር ብዙ እንደኛ አስተሳሰብ ስንቀምረው ሊሆን የማይችል ብዙ ነገሮችን እናያለን። ያው በጻፈ እናያለን፣ ሲነገርም እንሰማለን። እና ገድላትና እንደው ተአምር ነው። ቆይ አሁን ለሴክ ኦፍ አርጊውመንት ተአምር ነው እንበል። በተአምራቶቹ ውስጥ ማን ነው ታላቅ ሆኖ መታየት ያለበት? እሱ ማን ነው መክበር ያለበት? የነሱ ነው እንግዲህ እሱ አገላለጣቸው። ማን ነው መክበር ያለበት? በተአምራት ውስጥ ማን ነው መክበር ያለበት?
ተአምሩን እኮ አሁን እዚህ ላይ ማለት የፈለገው እመቤታችን አገኛት ነው ያለው። መጀመሪያ እመቤታችን ልጇን እያጠባሽ አገኛት ነው አይደል የሚለው እኮ። ማን ነው አሁን በዚህ ተአምር ውስጥ መክበር ካለበት? እሷን አገኛት። ልክ ነው። ማግኘቱ ጥሩ ችግር የለም። አሁን ማግኘቱን እናወራለን። ተአምር ውስጥ ግን ማን ነው መክበር ያለበት ነው። እግዚአብሔር ተአምርን ሲያደርግ በተአምራቱ ውስጥ ማን ነው ኃይሎ የሚታየው? ማን ነው ታላቅ ሆኖ የሚታየው? ተአምር ሲደረግ ማንን ለማክበር ነው? ተአምር እንግዲህ አሁን በተአምሩ ውስጥ ሰው እንደ ጸለየው ጸሎት ሊገለጽ ይችላሉ። ቅዱሳን እንደ ጸለየው ጸሎት ሊገለጹ ይችላሉ። አልገባኝም። ኢየሱስ ክርስቶስ ጸሎተ ማርያም እየጸለየ ሱባኤ ቢገባ እመቤታችን በስዕል አድኖ እንደምናያት ልጇን ታቅፋ ልጇን እያጠባሽ በዚህ በስዕል በምናየው በዛውም ሁነት ልትገለጥለት ትችላለች። እስቲ ማስረጃ ምክንያቱም አሁን እያወራን ያለ ነው። ወደ ብረት አወራ አላወራም። ቀጥም። እሺ እያወራን ያለ ነው። ተአምር የምናወራ ከሆነ እግዚአብሔር ተአምር የሚያደርገው ማንንም ለማሳየት አይደለም። ኦኬ። በአዲስ ኪዳን የሚደረጉ ተአምራቶች አንድ ክሊር መልእክት አላቸው። የሚከብር ልጅ አለ፣ ከፍ ብሎ የሚታይ ልጅ አለ። መንፈስ ቅዱስ መጥቶ ተአምር ቢደረግ አሁንም የሚታይ የሚነገር አለ። ስለ ልጁ ስለ ክርስቶስ ኢየሱስ ኮንፊርም የሚደረግ ነገር በቤተ ክርስቲያኒቱ ውስጥ ያለው የተአምር የመጨረሻ መደምደሚያ ዓላማ ይሄ ነው። ጳውሎስን ለማክበር ተአምር አይደረግም። ሌሎች ቅዱሳን ጻድቃንን ለማክበር ተአምር አይደረግም። ተአምር ከተደረገ የሚደረገው ተአምር ኢየሱስ ክርስቶስን ለማክበር፣ ከዛ ውጪ ሌላ ምንም ተአምር የሚደረግበት ሪዝን የለም። በአዲስ ኪዳን ማንንም ለማክበር እግዚአብሔር ተአምራትን አያደርግም ከልጁ በስተቀር። ስለዚህ አሁን አለ የሚሉኝ ከሆነ በዚህ ሲጀመር ስለ ስዕል አይደለም እየተወራ ያለው። አሁንም ቆመን ማየት ያስፈልጋል። አገኛት ነው የሚለው። ስለዚህ እየተወራ ያለው ኢየሱስ ክርስቶስ ጡት እየጠባ መታየት የተፈለገበት በቤተ ክርስቲያኒት ውስጥ የሆነ አጀንዳ አለ ማለት ነው። ለምንድን ነው አሁንም ሰዎች ኢየሱስ ልጅ ሆኖ ጡት እየጠባ በሰው ልብ ውስጥ እንዲሳል የተፈለገው ነገር ምንድን ነው? እሱ ነው ግራ የሚያጋባው። ምንም ተአምር ውስጥ እዚህ ተአምር ውስጥ አሁንም ሕፃን ልጅ እንደሆነ ወይ ደግሞ ካደገ በኋላ ካረጀ ማለት ከጎለመሰ በኋላ 30 ምናምን ዓመቱ ነው። ከዛም በኋላ አሁንም ጡት እየጠባ ያለን ኢየሱስን በሰው ልብ ውስጥ ለመሳል የተፈለገበት ምክንያት ምንድን ነው? እሱ ነው መመርመር ያለበት። አይ ነው ይሄ እኮ ተአምር ነው ካሉኝ፣ እስቲ ተአምሩን ከእግዚአብሔር ቃል ግለጡና ኢየሱስ ክርስቶስ እንዴት ተዋረደበት ተአምር ካለ ማስረጃ ስጡኝ ከእግዚአብሔር ቃል። ይህ እኮ ተዋረደበት ሳይሆን እመቤታችን ልጇን እያጠባሽ በዛ በመጀመሪያ በምናየው በስዕል አድኖ ሰውየው በሚረዳው መልክ ተገለጠሽለት ነው። ሌላ ምንም አዲስ ነገር የለውም እኮ። ተአምር ነው ከተባለ ደግሞ ይሆናል፣ ሊሆን አይችልም ተብሎ የሚታሰብ ነገር የለም። ተአምር ነው። እስቲ ጥሩ። እስቲ አሁን ኢየሱስ ክርስቶስ ተስሎ መገለጥ ያስፈለገበት ምክንያት ካለ አሳዩ። ዛሬም ጡት እየጠባ ተስሎ መገለጥ ያስፈለገበት ምክንያት እኮ ሰው አንብቦ ከሚረዳው ይልቅ በሚያው እንዲያምን ነው። ስዕሉ ያስፈልጋል። ማስረጃ እንግዲህ መቼስ የኢየሱስን መገለጥ አይደለም የምናወራው። እስቲ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ እንደዛ ተስሎ የተገለጠበት ቦታ፣ በማርያም እቅፋት ውስጥ የነበረበት ቦታ መቼስ ለኦርቶዶክስ ብቻ አይደለም መገለጡ የሚመጣው አይደል? በእግዚአብሔር ቃል ውስጥ እንደዚህ ጡት እየጠባ አሁንም ሕፃን ልጅ እንደሆነ ተስሎ የተገለጠበት ቦታ አለ ነው? ለኦርቶዶክሳውያን አዲስ መገለጥ ነው ኢየሱስ። አሁን ለምሳሌ እኛ ያው አሁን እዚህ ታች እንደ ስዕል አድኖ እንደምናየው የሕፃንነቱን ስዕል ነው ምስለ ፍቁር ወልዳ የምንለው የሕፃንነቱ ስዕል ነው ያለው። አሁን ኢየሱስ ክርስቶስ 30 ዓመት አልፎት ያ ተሰቅሎ ሞቶ ትልቅ ሆኖ ሞቶ ተነስቷል። ከዚህ የምናየው ስዕል አድኖ ግን የሕፃንነቱን ነው። እኛ የምናየው ይሄ ለምንድን ነው ከተባለ
እሷ አቅፋ እንዳሳደገሽው ጡት አጥብታ እንዳሳደገሽው ሰው አይቶ እንዲረዳ እሱም ሰውኛውን ፈጽሞ እንዳደገ ለመረዳት ነው በቀላሉ ይሄ ስላድኖ ያስፈልገው እና ይሄ ደግሞ ሰው ባየው ሁኔታ በለመደው ነገር በአይምሮው ያ ታምር ሊገለጽለት ይችላል ነው። ታምር ማለት በዚህ ነው ምን የሚወሰነው ነው እንጂ ሆነ ተአምር የምንለው እኔ አሁን እንግዲህ መጽሐፍ ማለት የቤተ ክርስቲያን አገልጋይ እንደሆነ አውቃለሁ። ተአምር የምንለው እኛ ያሰብነውንና ያለምነውን ነገር ማየት አይደለም አይደል? ሲጀምር አሁን ኢየሱስ ክርስቶስ ልክ ማርያም እንደዚህ ደግሞ ኢየሱስ ደግሞ እንደዚህ የሆነችበት ስዕልን እኮ ይሄ እኮ የሰው የእጅ ስራ ነው አይደል? መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በእንደዚህ መልኩ ስለመሳሉና ኢየሱስ ክርስቶስ ነው የሚያስብል ምንም መጽሐፍ ቅዱሳዊ ኤቪደንስ የለውም። ካለው ትቀበላለህ። ይሄ ሰው ኢማጂን ያደረገው ጉዳይ ነው። ይሄ ማንነት ደግሞ መጽሐፉ እያወራ ያለው ልክ በዚህ መልኩ ሳይሆን ማርያም ጡት እያጠባችሁ አገኛት ነው የሚለው። የተገኘው ማን ነው? ጡት እየጠባ ያለው ኢየሱስ ክርስቶስ ነው። ማርያም ምን እያደረገችው? ኢየሱስን አሁንም ጡት እያጠባችሁ ነው እያለ ያለው መጽሐፍ። ይሄ በምንም ታሪክ ተአምር ሊሆን ይችላል ወይ ካሉኝ አይሆንም። ምንም የሚያሳየው የሚያስተምረው ነገር የለም። ጉዳዩ አሁን እንዴት እንደማስረዳው በእግዚአብሔር ቃል ውስጥ አሁን ይሄ ተአምር የሚያሰኘው ምን ቁም ነገር አለው? ምን ቁም ነገር አለው? ተአምር ያስባለበት ምንድን ነው? እሱ ማርያምን ማየታቸው ነው። ምኑ ጋር ነው ተአምር የሚባልበት? ኬዙ ምንድን ነው? የለም እኮ በእግዚአብሔር ቃል ውስጥ ልታገኙት እኮ አይችሉም። ይሄንን አሁን ልንማርበትና ልናይበት የምንችለው ምንም አንዳች ነገር የለም። ኢየሱስ ካደገ በኋላ አሁንም ጡት ይጠባል የሚል መደምደሚያ ያለው ሐሳብ እንዴት አድርገን ነው ተአምር ነው ብለን የምንቀበለው? ዳንያውን ኦኬ ሌላ ምን ጨምር እዚህኛው ላይ ብቻ እንዳንቆም። እሺ ጌታችን ወንድምነት እንዳልከው ጌታችን በምድር እንግዲህ በስጋ ከእሷ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊትም ስላደገ አጥብተዋል ተብሎ የተጻፈ ቃል ባይኖርም እንደ እናት ብታጠባውም ልጅ ሆኖ ስለተወለደ አይገርመንም። እህል በልተዋል፣ ውሃ ጠጥተዋል በምድር ላይ በነበረበት ሰዓት ላይ ማለት ነው። እና ያ የነበረበት ዘመን እንደ ማንኛውም ሕፃን ስላደገ አንድ ልጅ እስከ 3 ዓመት ድረስ ሊጠባ ይችላል። ኦኬ በዕብራውያን እናቶችም በአረቦችም በሌሎችም ሀገራት አንዳንዴ እስከ 2 ዓመት አንዳንዴ እስከ 3 ዓመት 3 ዓመት ግን ኮመን ነው። እሺ እስከዛ ድረስ ጠባ። ኦኬ መጽሐፍ ቅዱስ ላይ እንደዚህ ተጽፎ ባይገኝም ግን ጠባ ተብሎ ቢባል አይገርመንም። ማለት እናት ስለሆነች ማለት ልጇ ስለሆነ በስጋ ስለተወለደ ጌታችን እንደዛ ጠባ ተብሎ ቢባል መጽሐፍ ቅዱስ ባይነግረንም እንደዛ ብናምን ምንም አይገርምም። ኦኬ ግን ሞትን ድል አድርጎ በአባቱ ቀኝ በሰማያት ተቀምጦ ሳለ ዛሬም ግን በገዳም ውስጥ ሰዎች ሲሄዱ እንደዚህ እንደ አባ ዮሐንስ ዘጸገሩ አይነት የ5 ዓመት ሕፃን ልጅ ሆኖ ሳለ እናቱ ስትሞትበት በሞግዚት አድጎ የ5 ዓመት ሕፃን በነበረ ሳለ ወደ በረሃ ሄደ። ወደ ዋሻ ወደ በረሃ ሲሄድ በገዳም ውስጥ ማርያም የተወደደ ልጇን ጡት እያጠባች አገኛት ይላል። አወቃትም፣ ወድቆም ሰገደላት ይላል። ይህ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም በየስፍራው በየገዳሙ እየተገለጠች ጡት እያጠባች ለሰዎች ሁሉ ጭምር የምትታይ ናት። ጌታችንን ጡት እያጠባችው ትታያለች። ይሄም ብቻ አይደለም፣ ራሱንም ጡት አጥብታ አሳድገዋለች። ይህንንም ምን ይላል በዚሁ መጽሐፍት ላይ ወደ ዋናው ወደ በለጠው ምንሄድ ብዬ ነው ወንድምነት እዚህ ጋር ብቻ ከምንቆም መምህር እንዲመልሱልን። ይህንንም ብሎ ይላል ገጽ 89 ቁጥር 102 ላይ ይህንንም ብሎ ኮራስ በሚባል ቦታ ደረሰ። የተተከለም የቅዱስ ጊዮርጊስን ቤተክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስ ዘጸገሮ ማለት ነው። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ጊዮርጊስ ነው ከስዕሉ ላይ በእጆቹ ጠቀሰው። እንደዚህ
ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ቅዱሳት ስዕላት ወይ ስዕለ አድኅኖ ተብለው የሚባሉት ይናገራሉ፣ ደም ያፈሳሉ፣ ያለቅሳሉ፣ ዘይት ያፈልቃሉ፣ ይጨፍራሉ፣ ይደንሳሉ፣ ይጠቅሳሉ በአይናቸውም በእጃቸውም እና አንዱ ጊዮርጊስ እዚህ ጋር በእጁ ነው የጠቀሰው። ይኸው በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ስለ መልእክተኛዬም ጥሩ ስራህን ሰራህ፣ እግዚአብሔር ያክብርህ። እኔ ገድልህን በእምነትህ በትዕግስት ትፈጽም ዘንድ የትዕቢተኞችን ሰይጣናትን አሳፍርልሃለሁ። በገድል ድል መንሳትን ጽና፣ ታገስም፣ እግዚአብሔር ይረዳሃል አለው ጊዮርጊስ ማለት ነው። ለማ ለአባ ዮሐንስ ዘጸግሮ ማለት ነው። ቅዱስ ጊዮርጊስም በነጭ ፈረስ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲህና ወዲህ እየዞረ ፈጽሞ ጮኸ። የጡቶችሽን ወተት ከሰጠሽኝ ጊዜ ጀምሮ አንቺንስ ከዚህ ያለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት ይላል። እንግዲህ ያው ወንድማችን አንዳንድ ጊዜ ያው ስትናገር መቼም አስተምሮ ስለሆነ አንተ ያለውን የዛኛውን አስተምሮ ከጥያቄ ጋራ መልስ ካለው መልስ ምላሽ ከሌለው ደግሞ አስተምሮ ስለሆነ እያደረክ ያለው አነጋገሩን ግን ብታስተካክል መልካም ነው ባይ ነኝ። ለምሳሌ ቅድም የተናገርካቸው በኦርቶዶክሳውያን ያሉ ስዕለ አድኅኖች ይጨፍራሉ፣ ይደንሳሉ የሚለውን ብታርም። ምክንያቱም አንተ ይዘው ያለው አስተምሮ ነው እንጂ የሌላን እምነት የመንቀፍ ጉዳይ አይደለም ባይ ነኝ። በዚህ አንድ ነገር አይጨፍሩም። የሚጨፍርና የሚደንስ ስዕለ አድኅኖ የለንም። ወዝም ያወጣ አለን። አንዴ ቆይ ፍሬ ስብሐት እሰጥዎታለሁ። እርስዎን ማን ፍሬ ሰናይ እሰጥዎታለሁ። መምህር የመርቆሬዎስን ስዕለ አድኅኖ ያውቁታል አይደል? ሰሜን ሸዋ እና ታዲያ ያን እኮ አሸበሸበ ወይም ደግሞ እነዛን ሰዎች ሊባርካቸው ደነነ ስል ከመኦሆ ዘይብል እንደዚህ አንገቱን እንትን አደረገላቸው፣ ቅልስ አደረገላቸው። ይንቀሳቀሳል። አሁን ይንቀሳቀሳል። ይህም ተአምር ነው። በቃ ተአምር ነው፣ ሊቀበለው ይገባል። ስለዚህ ተንቀሳቀሰ ማለት ጨፈረ፣ ደነሰ ማለት አይባልም። መምህር ካህናቱ በማህሌት ጊዜ ካህናቱ ከበሮ ይዘው ወረብ ተመርግዶ ወረብ ተመልሶ ካህናቱ በሚያሸበሽቡ ሰዓት ላይ ስዕሉ ይጨፍራል፣ ይደንሳል፣ አይ ቲንክ ያሸበሽባል እያሉ አይደል እንደሚያሳዩት። ደነሰ ብሎ የሚለው ቃል ይጨፍራል። ቃሉን አስተካክል ነው እያልኩ ያለው። ይኸውልህ አይኔ ስልቻ አይደለም የገብርኤልንም አሳየውታለሁ። ቅዱስ ገብርኤል እኮ ቃሉን አስተካክል። ይጨፍራል፣ ይደንሳል የሚል ስዕለ አድኅኖ የለም። በቃ ይንቀሳቀሳል፣ ወዝ ያወጣል። አዎ ያወጣል። ይፈውሳል። አዎ እኮ ምን ሲያደርግ ነው ወዝ የሚያወጣው? በቃ ተአምር ነው። ወዝ ከፊቷ ወዝ ይወጣል ሁልጊዜ። አሁን ሁሉ ወዝ ይወጣል ፊቷ ላይ እንደዚህ ይወጣል። እንትን እየተቀባን እንፈወስበታለን። ይሄ አለ እኮ። ምን ሲያደርግ ነው ወዝ የሚወጣቸው? ምን ሲያደርጉ ነው? መቼም ሩጫ 10,000 ወይ 5,000 ወይ ማራቶን ውድድር ገብተው አይደለም። ምን ሲያደርጉ ነው ወዝ የሚወጣቸው? ወዝ ማለት ላበት ነው አይደል መምህር? አይደለም አንተ እንደምታስበው አይደለም። ይሄ ተአምር ነው አልኩህ እኮ። ይኸውልህ ተአምር ነው። በቃ ይሄ ከአይምሮ በላይ የሆነ እሳቤ ነው እንጂ እኛ እንደ ሰውኛ አይደለም። በቃ ተአምር ነው። አንድ ስዕለ አድኅኖ በእጅ የተሳለ ስዕለ አድኅኖ ወዝ ሊያወጣ አይችልም። ካልሆነ እኔ ወዝ አወጣሁ ብዬ ብል ምን እያልኩ ነው? አንተማ አንተ ሰው ነህ። ተንቀሳቀስ። እንደ ሰው ስለሆንክ ስትንቀሳቀስ ወዝ ልታወጣ ትችላለህ። ስትናገር ወዝ ልታወጣ ትችላለህ። ሰው ነህ። ያ ግን ወረቀት ነው ወይም ደግሞ ሌላ ደግሞ ከሆነ ደግሞ በስዕል የተሳለ አንሶላ ላይ የተሳለ በቀለም የተሳለ ስዕል ነው። ይሄ ደግሞ ወዝ አወጣ ማለት ምን ሲያደርጉ ነው ታዲያ ወዝ የሚወጣቸው መምህር? እሱ በቃ ሰውን ለመፈወስ እግዚአብሔር ምክንያት ሲያደርግ። ስዕላቶቹ ካህናቱ ወረብ ሲወርቡ ያሸበሽባሉ አልተባለ? አዎ ያሸበሽባሉ። የገብርኤል ትከሻው እንደዚህ ሲነቃነቅ ይታያል ተብሎ በቤተክርስቲያን እኮ ተነግሯል አይደል? ወዴት ይኸውልህ ትከሻው ምን ሳይሆን እውነቴን ነው እንደሱ ሳይሆን እውነቴን ሰው እስክታወርድልህ ነው አንተ። እንደሱ አይደለም። ያለ መረጃ አላወራም። ራሱ ካህናቱ ናቸው ያሉት።
ገብርኤል እዩት አያችሁት? ከትከሻው እያያችሁት ነው እያሉ የሚሉት ዲያቆናቱ ቤተክርስቲያኖች ውስጥ እንደውም የኦርቶዶክስ ሚዲያ ቀራጮች ገብተው ሁሉ ሲናገሩ ነው እንደዛ የተሰማው። ስለዚህ እሱን እንኳን ራሱ አላውቀውም አለ አይደል? መስዬ መረጃ አለ አምጪው ከፈለግሽ እህትዬው ነው ያምጪው። ሰውየው ተናገረ ተብሎ ሳይሆን ስዕሉ ተንቀሳቀሰ የሚለው እንቀበላለሁ። ይኸውልህ ዋናው ለምን አንይዝ የመርቆሪዎስ መንቀሳቀሱ በወረቡ ጊዜ ነው አይደል? አዎ ያ ምስጋናቸውን መቀበሉን አሸብሽቧቸውን የነሱን ማህሌታቸውን መቀበሉን ለመግለጽ ደስታ እነሱም ደግሞ የተለመደ ልምድ ስላለ በቃ ያ የሚንቀሳቀስበት ሰዓት ወረቡ ሲደርስ ሲያሸበሽቡ ያም ደግሞ ምስጋናቸው እንደተቀበለ ለመግለጽ ይንቀሳቀሳል። ስለዚህ ወረቡን በሚወርቡ ሰዓት ላይ ካህናቱ ይንቀሳቀሳሉ። በዛ ሰዓት ላይ ወዝ ይወጣል አይደል? ከሰውነታቸው ወዝ ይወጣል ሳይሆን ይሄ ወዝ የሚወጣው የእመቤታችን ስላድኖ አለ ነው ቆይ የካህናቱን ያልኩት ካህናቱ ወዝ ይወጣቸዋል አይደል? ከሰውነታቸው ካህናቱማ ሰው አይደሉ? አዎ ሰው ናቸው። ወዝ ይወጣቸዋል። እና የመርቆሪዎስስ ስዕለ አድህኖ ሲንቀሳቀስ ወዝ አይወጣው? ወዝ ይወጣው የሚል አልሰማውም። ደነነ ስል ከመኦሆዘ ወይም ተንቀሳቀሰ እሺ እንደማለት እንደዚህ ተቀብያቸዋለሁ እንደማለት አንገቱን ነቅነቅ አደረገ የሚል ነው ያለው። እንግዲህ ተጽፎ ያለው እሱማ ለማን ነው? ለነዛ ሁለቱ መነኮሳት ነው። እሱ በማነው እነ ባስልዮስ ማለት ነው። ጎርጎርዮስና ባስልዮስን እሱ እዛ በአባ ጊዮርጊስ ዘጋስጫ ገድሉ ላይ አለ ድርሳኑ ላይ ማለት ነው። እና ይህን አሁን ደነነ ስል የሚለውን ሲያሸበሽቡ እነሱ ሲያሸበሽቡ ከዚህ ወዴት ነው? ወደ ደብረ ብርሃን ወደታች ያለው ነው። ሂዶ ማየት ነው እኮ በቃ እንዴት ይሆናል ከማለት ሂዶ ማየት እኮ ይቻላል እኮ ምን ችግር አለ? አይ አይተነዋል እኮ በቪዲዮም አይተነዋል። እኛ እዛም ድረስ መሄድ አይጠበቅብንም፣ ግን ሄደን አይተነዋል። ኤኒዌይ ዘይት ያፈልቃሉ፣ ወዝ ያወጣሉ፣ ወተትም ያፈልቃሉ። ያውቃሉ አይደል? ወተት ስለሚያፈልቁ ነው ጡት እንደውም እና አባ ጊዮርጊስ ዘጋስጫ ሁሉ ከስዕሏ ነው ጡት የጠቡት አይደል? አባ ጊዮርጊስ ከስዕሏ ጡት አባ ጊዮርጊስ ከማርያም ከስዕለ አድህኖ ማርያም ጡት ጠብቶ እንደጠገበ ያውቃሉ አይደል? አይ እንደሱ ሳይሆን ይሄ ጡት የሚባለው አሁን ለሌሎች ሰዎች እንደዚህ ከመቤታችን ጡት ጠቡ የሚለው የጌታችን ኢየሱስ ክርስቶስ ጠብቶት ያደገውን አሊበ ድንግልናን ሳይሆን የፍቅር የጸጋ ነው ቤተክርስቲያናችን ብላም ታስተምረው። ይሄን አይነት ጌታችን ኢየሱስ ክርስቶስ የጠባውን አሊበ ድንግልናን አይደለም። እዚህ ላይ ያው ከጡቷ እኮ ወተት ጠባና አጠገባ ነው አጠገበችው አረካቸው ይላል እኮ የጡቷን ወተት። ይሄ የፍቅር የጸጋ ነው። የፍቅር የጸጋ ነው። የፍቅር የጸጋ የሚባለው እንደዛ ነው። የፍቅር የጸጋ የሚባል ወተት አለ፣ የጡት ወተት። ያው እንግዲህ ሰው ሲወድ የጸጋን እንደዚህ አይነት እንደምታውቃቸው እረዳለሁ፣ ግን ሰው የለም ማለት ነው ቤቱ። አይ ችግር የለውም መርጌታ ችግር የለውም። ገና ጎንበስ ቀና ማለት ግን ኤርሚ ጎንበስ ቀና ማለት ግን ይችላል አይደለ መርጌታ አይደል? አሁን ከጠቀሱት ማለት ነው እኮ ምን ማለት ደነነ ስዕል አይደለ ያሉ ቅድም? አዎ እና ጎንበስ አለ አይደለም? አይደለም እንደሱ አላልኩም እኮ ይወጣ አሁን ሻሽቦታቸውን እንደተቀበል ቀደም እኮ አሉ ሻሽቦታቸውን ሲቀበልላቸው ደነነ ስዕል ብለው ሲዘምሩ ይንቀሳቀሳል ስዕሉ አልኩኝ። ይሄን ደግሞ ሄዳችሁ ማየት ይቻላል። ስዕሉ ነው እኮ ደነነ የሚለው አይደለም እንዴ እኮ ያነ ይሄ አሁን ደነነ ስዕል ብለው ሲዘምሩ እነሱ ካህናቱ ደነነ ስዕል እያሉ ያንን ለነ ባስልዮስ እና ጎርጎርዮስ የተደረገው ታምር
እያሉ ሲዘምሩ ሲያሸበሽቡ ስለ አድኖ ይንቀሳቀሳል። አሁንም ይንቀሳቀሳል። እንዴት እንደሚንቀሳቀስ ይሄ በአካል የሚደረግ ስለሆነ ሂደው ማየት ይችላሉ። መሪ ቆመስ አይተነዋል እንዴት እንደሆነ ምስጢሩ። አሁን እዚህ አደባባይ አሁን ሳልናገር በኋላ ልናገረው እችላለሁ። ግን እርሶም እንዳሉ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ አለ አይደል? ባስልዮስ እና ጎርጎርዮስ ወደ ቅዱስ መርቆሬዎስ ስዕል ጸለዩ። ሀበስሉ ወደ ስዕሉ ጸለዩ። ወይቤሉ ቀተልኮኑ ለኡልያኖስ ኡልያኖስን ገደልከውን አሉት። ደነነ ስዕል ከመ ኦሖ ዘይብል ወተፈስሑ ባስልዮስ ወጎርጎርዮስ። ደነነ ስዕል ከመ ኦሖ ዘይብል አዎ እንደማለት ምን አለ? ጎንበስ አለ። ከዛ ወተፈስሑ አለ። ስዕሉ ነው አይደል? ውጤቱ ወተፈስሑ ቆይማ ወተፈስሑ ባስልዮስ ወጎርጎርዮስ የሚል ጎርጎርዮስና ባስልዮስ ወደ ስዕሉ ጸለዩ። ከዛስ ቀተልኮኑ አሉ። ገደልከውን ገድለኸዋል ወይ ሲሉት ደነነ ስዕል ከመ ኦሖ ዘይብል አዎ እንደማለት ደነነ ጎንበስ አለ ይላል። ጎንበስ አለ። ስዕል እንደዚህ ጎንበስ ቀና ይላል ወይ ነው? አሁን በእርግጥ እንደሚታወቀው በኦርቶዶክስ ቤተክርስቲያን እንባዋን አፈሰሰች፣ ደም አለቀሰች፣ ምናምን ወተት ጠጣች፣ እንዲህ አይነት ነገር አለ። ከለሯ ተቀያየረ፣ እንደዚህ አይነቶች አሉ። ግን ይህን እንዲህ አይነቶቹን አይ ትክክል አይደለም ብለን ብንሄድ ለእግዚአብሔር ቃል ታማኞች ብንሆን ለእግዚአብሔር ቃል ሐዋርያት ለተሰውለት አዩ ቤተ ክርስቲያን ለተመሰረተችበት ለሰበከችው ለዚያ ወንጌል ታማኞች ብንሆን ጥሩ ነው። አንድ ምሳሌ ጠቅሼ ልጨርስ። ለምሳሌ ቅድም ኢየሱስ ክርስቶስን ወተት ጡቷን ስታጠባው አየ አይደለም አገኛት። ስላገኛት እሱም ደግሞ ጠባ። ራእይ አይደለም ይሄ። እሱም ራሱ ደግሞ ኢየሱስ ይጠባው የነበረውን ጡት ጠባል። ያማልዳል ቢባልስ በጭራሽ አይቀበልም። ጡት ጠባ ሲባል አዎ አሜን ብሎ መቀበልና ይሄ ሁሉ ስለሚከብድ እና ውሸት የሆነውን ትክክል አይደለም ብንል የተሻለ ይሆናል ብዬ ነው የማስበው። የኔ ወንድም ሁሉት አሁን ታምር ያናውን ያሉቱ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ቀተልኮኑ ለኡልያኖስ ብለው ሲጠይቁት ደነነ ስዕል ከመ ኦሖ ዘይብል አዎ እንደማለት እንደዚህ አንገቱን ነቀነቀላቸው ይላል። ይሄ ተአምር ነው እንጂ እንደኛ እንደምናስበው ወይም እንደሰውኛ አይደለም ነው እያልን ያለ ነው። ተአምር ከሆነ ደግሞ መሆን ይችላል። በቃ አንድ ልትረዱ ትችላላችሁ። በመጽሐፍ ቅዱስ ተመዝግቦ ያለው በመጽሐፈ ሁለተኛ ነገሥት ላይ የኤልያስ ነው የማን ነው በድን ሙቱን ያስነሳው ማለት ነው። ይሄ ተአምር ከሆነ ይሆናል ነው። ተአምር ካልሆነ አንድ ሰው ዝም ብሎ ተነስቶ መሬት ተነስቶ ማድረግና መሆን አይችልም። ተአምር ከሆነ ደግሞ ይሆናል ነው። አሁን የኛ እኮ አስተምሮው ዋናው ሎጂኩ ምንድነው ከተባለ ተአምር ነው ብለን ነው የምንወስደው እንጂ እንደ ሰውኛ ስናስበውማ አይሆንም። አንድ ስላድኖ ከወረቀት ላይ የተሳለ ስላድኖ ወይም ደግሞ ካንሶላ ላይ የተሳለ በቀለም የተሳለ ስላድኖ ሊንቀሳቀስ ወይም ወዝ ሊያወጣ ወይም መልኩ ሊቀያየር አይችልም። ተአምር ከሆነ ግን ይችላል ነው አስተምሯችን። ጡት ማጥማቷም ተአምር ነው። ከስዕሉ ወዝ መውጣቱም ተአምር ነው። ወተት ማፍሰሱም ተአምር ነው ብለው የሚሉት ሁሉ በሱ እይታ እንድትረዱት ነው። እሺ፣ ስለዚህ ማርያምን በተአምር ነው ማለት ነው። አባ ዮሐንስ ዘጸገሮን ጡት እያጠባች ያሳደገችው በተአምር ጡት ነው የጡት እናት ያደረጋት። እንደሱ ካልሆነማ ታዲያ አሁን እመቤታችን ከሞተች ስንት ዓመት ሆነ?
ጌታችንም ካረገ ስንት ዓመት ሆነ? እንደሱ ካልሆነማ እንዴት ብሎ ሊሆን ይችላል? ስለዚህ ሲጠባ ያደገው ያገኛት ሁሉ ውሸት ነው ማለት ነው። ውሸትም ሳይሆን ተአምር ነው ወንድሜ። ይኸውልህ እኔ እኮ እያልኩት ያለው ይሄ ነገር ሊሆን የሚችለው በታምር አግኝቷት ነው አይደል? እንደዛ ነው። በታምር አግኝቷት ማግኘቷ ሲያገኛትም ታምር ነው፣ ስታጠባውም ታምር ነው፣ ስትስመውም ታምር ነው። ሁሉም በታምር ነው። አንድም ጋድ የሆነ የለም። እንደዛ ነው እንጂ በግልጽማ እንዴት ነው ሊሆን? ይሄ አሁን ይሄ ሆነ የሚባለው በግልጽ የምትታያቸው ጊዜ አለ ተብሎ ይነገር የለ እንዴ? በደብረ ምጥማቅ ማርያም በግልጽ የምትታያቸው ጊዜ አይደለም ለክርስቲያኖች፣ ለሙስሊም፣ ለእስልምና ወገኖች ሁሉ ትታያቸዋለች ተብሎ የተጻፈው ያስታውሱታል አይደል? ታምረ ማርያም በደብረ ምጥማቅ። አዎ በራእይ የምትነጋገራቸው ጊዜ አለ። ይኸው ይበልልህ ነው። በራእይ የምትነጋገራቸው ጊዜ አለ፣ በግልጽ ደግሞ የምትነጋገራቸው ጊዜ አለ። በጋድ መጣ ማለት ነው። ያ ለሙስሊሙም ለክርስቲያኑም በደብረ ምጥማቅ ለ5 ቀን የሆነው ተአምር ነው። ያም እንደዛው 5 ቀን የሆነው። ስለዚህ በግልጽ ታይታው አይደለም ታዲያ ለአባ ዮሐንስ ዘጸገሮ ያጠባችሁ አያት እያለ እኮ ቢያትም ታዲያ በተአምር ነው እንጂ አገኛት ነው አገኛት ይላል። አገኛት ይላል። ያገኛት በታምር ነው አይሉም። በአካል ነው ያገኛት። ወደ ገዳሙ ሄዶ ነው ያገኛት። ገዳም ውስጥ በራእይ አይደለም ያያት፣ በአካል ነው ያገኛት። ስታጠባ ነው ያገኛት። እሱም በአካል ጠባ። እንደውም የዛን ጊዜ ከጠባ በኋላ እንደዚህ ይላል። በዚያን ጊዜ ካጠባችሁ በኋላ እንደዚህ ይላል። ይኸው ሕዝብ ቤት ያለ መጽሐፍ አይወራም። ባይዘዌ እንስሶቹን ሁሉ ከአውሬዎች ጋር ጦርነት ገጥሞ የበረሃ አውሬዎች ከተቸነፉ ድል ከተነሱ ጀምሮ ይህን አእምሮ የሰጠ ብሎ አሉት። ከነ ጃርት ጋር ተዋግቶ ማለት ነው። ጃርት፣ ከርከሮ፣ ድኩላ ምናምን ነገር ላይ ከእነሱ ጋር ጦርነት የገጠመበት ጊዜ ነበረ። እዚህ ዋናው አለቃቸው ዘንዶ ሆኖ ሳለ ዘንዶ ሰብስቦ በአባ ዮሐንስ ላይ ጦርነት ወጣበት። አባ ዮሐንስ ደግሞ ብሎ ይላል እዚህ ጋር ልብ እውቀት የሌለ የበረሃ አውሬዎች ቃሉን በሰሙ ጊዜ ሁሉም በፊቱ ሰገዱ። ስሙ ዘንዶ የሚባል አንድ አውሬ ግን የሕፃንን ቃል አዋረደ። የአባ ዮሐንስ ዘጸገሮ ማለት የ5 ዓመት ልጅ ሆኖ ባነበረበት ሰዓት ላይ ወደ ከማደሪያው ገብቷልና ለእርሱም አልሰገደም። ያም አውሬ ይህንን ሕፃን ይጣላው ዘንድ ሰይጣን በቅናት አነሳስቶታልና ጅብንና ኩስን የሚበሉ እሪያንም ጃርትን ቀበሮን ይሰበስብ ዘንድ ወደ ምድረ በዳ ሄደ። ዘንዶ ማለት ነው። እና ይሄ እንግዲህ በገሃድ ነው የሆነው። ሄደ በኃይሉም የጸና እጅግ የሚያስፈራውን ይላል። ከዛ ያም አውሬ ከጅብና ከአራዊት የሰበሰባቸውን አራዊትን ሁሉ ወደ ማደ ይመልሱ ብሎ ሰብስቦ ጦር ሰራዊት አስከትሎ ዮሐንስን ሊዋጋ መጣ። እነ ጃርትን፣ እነ ድኩላ፣ እነ ከርከሮ፣ እነ ጅብን ይዞሉ ማለት ነው። እና ጦርነት ገጠሙ። በጦርነት በገጠሙ ጊዜ አባ ዮሐንስ በመስቀል ምልክት ዘንዶውን ምልክት አለበት እና በመስቀል ምልክት ባለበት ዘንዶ ቢቀርብ በአፍ ውስጥም ያለውን የትቢቱን ይሻር ዘንድ ባርከው እኔም አሳፍርሃለሁ አለው። ዘንዶ የሚባርክ ነው። ባይዘ ዘንዶን አይገስጹም፣ ይባርካል። መባረክ ምን ማለት ነው? መገሰጽ ነው አይደለም። መገሰጽና መባረክ የተለያየ ነው። እሺ እሱንም ልተው። ከዛ ምን ሆነ ይላል እዚህ መጨረሻ ላይ የበረሃ አውሬዎችም ከተሸነፉ በኋላ ይላል ጦርነቱ ገጠሙ። በአባ ዮሐንስ ዘጸገሮ ጦርነት ድል አሸናፊነት ሆነ። ከዛ ድል ከተነሱ በኋላ ይህንን አእምሮ የሰጠህ እግዚአብሔር አበሳ በደላችንን ይቅር በለን እያሉ በፊቱ ወደቁ። እነ ጃርት፣ እነ ከርከሮ፣ እነ ድኩላ፣ እነ ጅብ ሁሉ ተሰብስበው ለዮሐንስ አባ ጸገሮ ኃጢአታችን ይቅር በለን ብለው ሲሉት አባታቸውም አራዊቱን እግዚአብሔር ይቅር ይበላችሁ፣ ማይሰራ ኃጢአት እግዚአብሔር ይፍታ ብሎ እኔም ይቅር ብያችኋለሁ ዳግመኛ አትበድሉ አላቸው። እነ ጃርትን ማለት ነው። በዚህ ጊዜ ከዚህም በኋላ ይላል ከዚህም በኋላ ማደሪያቸው ወደ በረሃ ወደሆነው በረሃ ሄዱ። ከዚያስ የእመቤታችንን ጡት ከጠባ ጀምሮ 3 ዓመት በእመቤታችን ማርያም ጣዕም እህል ሳይበላና ውሃ ሳይጠጣ ኖረ ይላል።
ከጠባ ጀምሮ የት ነው የጠባው? ገዳም ውስጥ አግኝቷት የ5 ዓመት ልጅ በነበረ ሰዓት ላይ እና የ5 ዓመት ሕፃን ልጅ ሆኖ ነው ከአራዊት ጋር ጦርነት የገጠመው። በድል ዘንዶውን ባርኮት አሸነፈው እና ከዛ ደግሞ ያኔ ከጠባ ጊዜ ጀምሮ እህል በልቶ ውሃ ጠጥቶ አያውቅም ነበር እና ሳይበላና ሳይጠጣ ኖረ ይላል። አንዴ በጠባው ጡት 3 ዓመት ሙሉ ኖረ ይላል። ይህንንም እንዲይዙልን ይሁን ማለት ነው። እሺ ይህም ብቻ አይደለም። የመጽሐፉ ጉድ በዚህ ቢያልቅ የሁላችን ወደ ቤት በተበተንን ነበር። በዚህ ብቻ አያልቅ። በዚህ ታምር ላይ ሊቀ ነቢያት ሙሴን ያው ያውቁታል መምህር። አለቱን ሲመታው ምን ነበር የፈለገው መምህር? ሊቀ ነቢያት ሙሴ አለቱን በመታው ሰዓት ላይ ምን ነበር የፈለገው? መምህር ከኔ ጋር ኖት? አቤት አለው ሙይት አድርጌ ነበርና ሊቀ ነቢያት ሙሴ እግዚአብሔር አለቱን ምታው ባለው ሰዓት ላይ ምን ነበረ ወጣ ብሎ የሚለው? በየት ከእስራኤል ሲወጡ ነው ወይስ መቼ? እኮ ከግብፅ ምድር አለቱን የምታው አንድ ያለ እኔ በደንብ ያላስታወስኩትም። እሺ በምድረ በዳ ሙሴ ብዙ ታምራት አድርጓል። በትሩን ሲጥል እባብ ሆነ፣ ሲያነሳው በትር ሆነ፣ ታምር አድርጓል። እሺ አለቱን አንድ ጊዜ እንትን ውሃ እያፈለቀ እኮ አንድ ጊዜ ምታው አለው። ሲመታው ምን ነበር የወጣው? እዚህ ግን ምን ይላል በእናንተ መጽሐፍ ላይ? ሙሴም እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዛች ወንዝ ሄደ። ያንንም የዓለት ድንጋይ ከሁለት ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይሄን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል። መጠየቅ ይቻላል። እኔን ተወይ ነው። አይ ጸሐፊው አለው ነው። እሺ ይሁና አለች አሉ ከበሮ ይላሉ የሀገራችን ገበሬዎች ሲተርቱ። ይሁን እንዘለዋለን። ውሃ ነው ፈለቀ ብሎ የሚለው የአምላክ ቃል፣ እዚህ ግን ቡቃያ ተገኘ ይላል። ቀጥሎ ቀንበጥና ጫት ሊሉን ይችላሉ። እንግዲህ ጸሐፊውን መፈለግ ነው። ጸሐፊዋ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳሙ ነው የጻፈው። ገዳሙ ነው ጸሐፊው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። መምህር ጥሩ ማምለጫ ይዘዋል። ይሄ ይበል የሚያሰኝ ነው። እንደዚህ ጥፍ ብሎ መሄድ ምን ይባላል? አልጨረስኩም መምህር ያልጨረስኩም። ቆይ አልጨረስኩም። ተአምር ነው። እንደዚህ አይነት ነገሮች ጡት የጠባው ለምን እንደዚህ አይነት ጽሑፍ ለምን ይጻፋል የሚለውን ሎጂኩን ዋናው ቅድም አሁን ያነሳው ነገር እመቤታችን አሁንም ቢሆን ጌታችን እያጠባሽ ነው ያለሽ ወይ እሱስ አሁን ሁሉ ጡት እየጠባ ነው ያለው ወይ ለሚለው ነገር ያን ስትነጋገሩ ስለሰማው ነው የገባው። የራሴን እንግዲህ ያው በቤተክርስቲያናችን አስተምሮ እንደዚህ አይነት እንደሌለ በተአምር ከሆነ ያው ሊገለጽ ስለሚችል ታቅፎ ሊገለጽ ስለሚችል የሚለውን ለመናገር ነው የገባው። እንግዲህ ያው ብዙ ሰዓት ቆይቻለሁ። አንድ ጥያቄ ልጠይቆትና እግዚአብሔር ያክብርልን እንኳን ደህና መጡ። አንድ ጥያቄ ልጠይቆትና የመጨረሻ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት ሃይማኖት የሌለው አረማዊ እና እስላምን ቢሆን ሳይጠመቅና ክርስትናን ሳይቀበል ይድናል? መንግስተ ሰማያት ይገባል? እሱን ደግሞ መጽሐፍ አይቼ ብመጣ ይሻላል። አይ ለዚህ ምን ማየት ያስፈልገውታል? አንድ በኦርቶዶክስነት አስተምሮት በአምስቱ አዕማደ ምስጢር አስተምሮት መሰረት በቤተክርስቲያኒቱ አበይት በተባሉ አዕማድ ትምህርት መሰረት አንድ ሰው የእስልምና ሃይማኖት ተከታይ ሆኖ አረማዊ ሆኖ ወይ መናፍቅ ሆኖ ከሃዲ ሆኖ ሳይጠመቅ ቅዱስ ቁርባን ሳይቆርብ
እና አምኖ ወደ ስነ ክርስትና ሳይዝ ቢሞት መንግስተ ሰማያት ይገባል እስላም እንደሆነ በኦርቶዶክስ አስተምሮት? አይ ሳይጠመቅ መግባት አይችልም አይደል? አዎ። ይሄ መጽሐፍ ግን እስላምም ቢሆን ይድናል፣ መናፍቅም ቢሆን ይድናል፣ ሳይጠመቅ መንግስተ ሰማያት ይገባል ብሎ ይላል። ምን ይላሉ? ሳይጠመቅ መግባት አይችልም የመጽሐፍ አስተምሯችን እንደዚህ። ግን ይሄ ይላላ እንግዲህ አስተምሮ እንደዛ ነው። ዋናው ያለው ተግባር የምንፈጽመው አንድ ሰው ካመነ በኋላ ይጠመቃል። በዛ ጊዜ የሥላሴ ልጅ ይሆናል። በቃ በዚህ ሁኔታ ነው ያምኖ እና ቤተክርስቲያኒቱ ላይ ጻፈችው ነው። ቤተክርስቲያኒቱ ላይ ጻፈችው ትክክል አይደለም። እሱ እኔ አሁን የጠየቀኝ አምኖ ሳይጠመቅ ወደ ሞት ቢሄድ ማለት ነው እያልከ ያለ አምኖ ሳይጠመቅ ማለት ነው። ሳያምንም ሳይጠመቅ ክርስቲያንም ሳይሆን ሳይጠመቅም ነው። ክርስቲያንም ሳይሆን ሳይጠመቅ እዛስ በምንድን ነው ወደዛ ሊገባ የሚችለው? ይገባል ይላል በአባ ዘጸገሮ ገድል እና በመቃብሩ አምኖ ማለት ነው እኮ። ካላመነ ካልተጠመቀ እንዴት ነው በምን ነው ወደዛ ሊገባ የሚችለው? በዮሐንስ ጸገሮ ገድል አምኖ ነው። በገድሉ ስላመነ እንግዲህ እሱ እኔ እንደሱ ሳይሆን ሰው አምኖ ተጠምቆ ምን እንደሚል ላሳየሁት መምህር። ገጽ 248 ቁጥር 63 ላይ እሺ፣ ቆላ አነባዋለሁ። አባታችን ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያን ያደረገ ይላል። ተው በቃ ያው ነው አረፍተ ነገሩ። ሐዋላ እሺ፣ እስከ ስንት ትውልድ ትምርልኛለህ ጥያቄ ነው አለው። ጌታችንም እስከ 10 ትውልድ ድረስ እምርላለሁ አለው። ከዚህም የሚበዛ ስለ ድንግልናህ ንጽሕና የክረምት ነጠብጣብ ያህል የኃጥአንን ነፍሳት ከደይን ወይም ከሞት አወጣልሃለሁ አለው። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። አሁን ዋናው ነገር እችኛዋ ናት ዋላ ያለችው። ያልተጠመቀ አረማዊ ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን ይላል። እንደዚህ አይነት አምኖ ተጠምቆ ነው። ያው ያልተጠመቀ አረማዊ በስምህ ገድልን አንብቦ ወይም መልካም ስራህን አይቶ መልካም ተጋድሎህን አይቶ ከዛ በኋላ አምኖ ተጠምቆ ነው ሊሆን የሚችለው እንጂ እንዴት ብሎ ዝም ብሎ እኮ ጌታችን እኮ ነው ቃል ኪዳን የገባለት። እንደውም ቃል ኪዳን ሲገባለት የማርያምን የእናቱን ጡቶች ይዞ ነው ቃል ኪዳን የገባለት። ላይዋሸው ማለት ነው። ላይዋሸው እዚህ ቁጥር 33 ላይ ይታየውታል። ገጽ 279 ማለት ነው። ይህንንም ብሎ እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ጡቶቿን ጨብጦ ነው ጌታችን ኢየሱስ ክርስቶስ ላልክድህ የገባውልህን አረማዊ ቢሆን ኢቭን እስላምና ሌላም ቢሆን እንኳን እምርልሃለሁ ብሎ አለው ይላል። አሁን እሱ ጌታችን ከመቤታችን ያለውን ቁርኝነት የሚለው እሱ በሱ ውስጥ ምንም እንትን የለም። ማንኛውም ሁኔታ ሊገለጥለት ይችላል። የእሱን ሳይሆን አሁን ያንኛውን ግን የምነግርህ ሰው ካላመነ ምናልባት በገድሉ በሱ ስራ አምኖ ተጠምቆ ከዛ በኋላ ሊገባ ይችላል። የሱን ስራ አይቶ የዮሐንስ ስራ መልካም ስራ አይቶ ተጋድሎን አይቶ የእምነት ጽናቱን አይቶ
አረማዊ የሆነ ሰው አምኖ ተጠምቆ ሊገባ ይችላል እንጂ ያንን አይቶ ካልተጠመቀ ምኑን የሱን ስራ ምኑን ተቀበለው? ምኑን ይቀበለዋል? ስለዚህ አረማዊም ቢሆን እስላምም ቢሆን ይድናል አይደል? ካመነ ከተጠመቀ ነው ሊድን የሚችለው። ሳይጠመቅና ሳያምን እንደሱማ መቼ? እሱ እኮ ካመነ በገድል በታምራትህ ያመነ ነው እኮ። ካመነ ደግሞ አምኖ ተጠመቀ ማለት ነው። ያንን ገድሉን ታምራቱን አይቶ ካመነ ማለት ያው ተጠመቀ ማለት ነው። ያላመነና ያልተጠመቀ ሰው ገነት መግባቱን እሺ ይቅር፣ ቤተክርስቲያን መግባት ይችላል። እስላም ቢሆን ንዑሰ ክርስቲያን ቢሆን አጠቃላይ ቤተክርስቲያን መግባት ይችላል። ሰው እስላም ሳይጠመቅና ሳያምን ቤተክርስቲያን መግባት ይችላል። በኦርቶዶክስ ሃይማኖት ሊጠመቅ ይመጣል እንጂ እሱ ምን ሊያደርግ ይመጣል? ምን ሊያደርግ መግባቱ መውጣቱ እኮ አይደለም ትርጉሙ እኮ። ቢመጣ ግን ይገባል እኮ የሚከደው ጸሎት ሊደረግ አገልግሎት ሊሰጥ ለእግዚአብሔር ያምልኮ ስጋው ደግሞ ለመቀበል ጸሎት ለማድረግ ያው በቃ መንፈሳዊ ስራ ለመስራት ካልሆነ ምን ሊያደርግ ይላል? ሌላ እንዲህ ይላል መምህር ገጽ 356 ላይ ቁጥር 14 አባታቸውም እንዲህ ሲል ተናገራቸው፣ አትፍሩ አትደንግጡ፣ እኔ የምስራቁ አባታችሁ ነኝ። ይህቺ ቀን የፍልሰቴ በዓል ሆናለችና የተከበራችሁ ልጆች ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ። የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ የዚችን ቀንም ታላቅ ሆነች። በዚችም የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታ ኢየሱስ ክርስቶስ እምርልሃለሁ አለኝ። ልብ በለው ቀጥሎ የሚናገረውን በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። ይህንንም ብሎ ከሱ ተሰወረ ይላል። እስላሞችም ቢሆን ይማራሉ፣ መንግስተ ሰማያት ይገባሉ። መናፍቅም ቢሆኑ ይማራሉ፣ መንግስተ ሰማያት ይገባሉ። በምን ነው ማመን የሚጠበቅባቸው? በክርስቶስ ኢየሱስ በጌታችን ከቅድስት ድንግል ማርያም ሰው ሆኖ መወለድ ብቻ አይደለም ማመን የሚጠበቅባቸው በዘራ አብሩክ የመቃብር ቦታ ማለት በዮሐንስ ዘጨጌ የመቃብሩ ቦታ ማለት ነው። የእስላሞችም ነፍስ ሁሉ እምርልሃለሁ አለኝ ይላል። እስላሞች ሁሉ ይማራሉ። በአብ ወልድ መንፈስ ቅዱስ ማመን አይጠበቅባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። አረማዊም ቢሆን መናፍቅም ቢሆን ይድናል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ማለት ነው። መምህር ይሰማል። በደንብ ለመሰማት የተነጋገርነው ዙሮ ያው ቅድም የተነጋገርነው ነገር ነው። ሰው የቅዱሳን ስራ አሁን ይገላት በአጠቃላይ በእኛ ቤተክርስቲያን አስተምሮ መሰረት ገላት ድርሳናት ለሰው ልጅ አራያ ማንን ታደርጋለህ ተብሎ አንድ ሰው እንትን እንደሚባለው ለዛ ሰው ለበጎ ስራ የሚነሳ ሙስሊሞችም ቢሆን እኮ የሙስሊሙን ሰዎች ነፍስን እምራለሁ ብሏል ጌታችን። ጡት ይዞ ነው ጡቱን የእናቱን ጡት እንደዚህ ይዞ ነው የማለለት፣ በጡት ነው የተማለለት መጽሐፋችን እንደሚናገረን። ስለዚህ በመሐላ ውስጥ ሙስሊምም ቢሆን መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችንና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል ጌታችን። አይዋሽም አይደል? እሺ ብሩኬ ወንድምነት ቀጥል። ጥያቄ አለኝ እያለ ነው ከላይ በተደጋጋሚ ስለሰማቸው ነው ጌታ ህሩይን ማለት ነው። በእኛ ቤተክርስቲያን አስተምሮ ስለሚሉ በተደጋጋሚ የእርሶ ቤተክርስቲያን የት እንደሆነ ቢነግሩን መምህር። እሺ ቡሩክ የእርሶ ቤተክርስቲያን የት ነው?
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አባ ዮሐንስ እሳቸውስ እና ደግሞ ገዳሙ የማን ቤተክርስቲያን ነው? እንግዲህ ከዚህ እንዳየሁት አባ ዮሐንስ ዘጠገሮ ገዳማት አድባራት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኮ። በተደጋጋሚ እንግዲህ በእኛ ቤተክርስቲያን አስተምሮ ሲሉ ስለሰማሁት ነው። እንግዲህ ቤተክርስቲያኒቱ እነዚህ ገዳማት የኢትዮጵያ ኦርቶዶክስ ከሆኑ እነዚህ መጽሐፍት ላይ ያሉት ትምህርቶች በሙሉ የኢትዮጵያ ኦርቶዶክስ ነው ማለት ነው። እና እኔ በእኛ አስተምሮ ሲሉ ወይ ክርስቲያን ሆኖ ከሆነ ምናምን ማወቅ ስለፈለኩኝ ነው። በተደጋጋሚ እንደዛ ስለተጠቀሙ ማለት ነው። ያው እንትኑ ይገልጻል ብዬ ነው። ኦርቶዶክሳዊ ቁም ነገር ስለሚል ይገልጻል ብዬ ነው እንጂ ነው መጀመሪያም ስገባ ማለት ተናገራለሁና። እሺ እነዚህን ገድላቶች የኢትዮጵያ ኦርቶዶክስ አይደለም ብሎ ነው የሚያምኑት እርሶ? ገድላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እንጂ ያው ገድላት እንግዲህ በፊት ተሰንደው የተቀመጡ ከብራና ይመጡ አሉ። ዝም ብለው በቅዱሳን በአንዳንድ መምህራን የቆዩም አሉ፣ የሚጻፉ አሉ። እና እነዚህ ሲጻፉ ያው መሰረቱ መጽሐፍ ቅዱሳዊ ሀሳቡ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የማይቃረን መጽሐፍ ቅዱስ የማይወጣ ከቤተክርስቲያን አስተምሮ የማይወጣ ሆኖ ያው በቤተክርስቲያናችን እንደ አራያ የቅዱሳን ገድላት ጽናታቸውን መንፈሳዊነታቸውን የምናይበት የምንሰማበት ሆኖ ያው እነዚህ ደግሞ አዋልድ እንላቸዋለን። አዋልድ ማለት ልጆች የምን ልጆች ካልን ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሀሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። የመጀመሪያው እሱ እንዲታረም ነው። ምክንያቱም እነዚህ መጽሐፍት የኢትዮጵያ ኦርቶዶክስ ከሆኑ ከመጽሐፍ ቅዱስ የተቀዱ ናቸው ብሎ የሚያምኑ ከሆኑ በቃ የቤተክርስቲያኒቷ ትምህርቶች ናቸው ማለት ነው። እሱን ማንሳት ስለፈለኩ ነው። ሁለተኛው ሀሳብ ግን ከመጽሐፍ ቅዱስ የማይቃረኑ ሲሉ ሰምቻለሁ። አሁን ለምሳሌ አሁን ኤርሚስ ያነበው የነበረው መጽሐፍ ላይ ሙስሊም የሆነ ሰው በአቡነ ጨጌ ኪዳን እንደሚድን ይናገራል። ይሄ ከመጽሐፍ ቅዱስ ይጣረሳል ወይስ አይጣረስም? አሁን ይኸውልህ ቅድም ተናግሬዋለሁ። በአጠቃላይ ገድላትና ድርሳናት ሲባል በቃ በመንፈሳዊ ማለትም በዚህ በተአምር የተሞሉ ናቸው። በተአምራት ሊደረጉ የሚችሉ በዛ መካከል አሁን ከምንሰማቸውም ከምናያቸው መጻሕፍትም በእኛ አይምሮ ሊሆኑ የማይችሉ አሉ እያልኩኝ ነው። አሉ እናያለን፣ እንሰማለን። ይህን ደግሞ እንደኛ ሀሳብና እንደኛ እንደ ስጋዊ ካሰብነው ሊሆን አይችልም። እሺ ተአምር ነው ካልነስ ይሆናል። ይሄ ነው የኔ ሀሳብ። ጥቅሉ አጠቃላይ እንደዚህ ነው። በቃ ገድላትና ድርሳናትን የምንወስዳቸው በዚህ ሁኔታ ነው እንጂ እንደዚሁ በእኛ ሀሳብ አቅጠንን ከወሰድናቸው ልክ ሊመጡ አይችልም ነው። እሺ ጥያቄውን መቀየር እችላለሁ። በነገራችን ላይ ተአምር እንኳን ቢሆን ከመዳን አንጻር ምንም ከእግዚአብሔር ሀሳብ የወጣ ተአምር ሊኖር አይችልም እዚህ ምድር ላይ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ መዳን እንደሆነ ስለነገረ ከዛ ውጭ የሆነ የመዳን ተአምር ሊኖር አይችልም መጽሐፍ ቅዱሳችን እንደሚነግረን። ግን እንደዚህ ልጠይቁት፣ እነዚህ ገድላትና ድርሳናት የሰው የልብ ሀሳብ ናቸው ብለው ያምናሉ እርሶ? ወይ ደግሞ የልብ መሻት ተረት እንደዚህ ነው ብሎ ነው የሚቀበሏቸው እነዚህ መጽሐፍቶች? እነዚህን ገድላት ድርሳናት እንደነገርኩ ገድላት ድርሳናት በመንፈሳውያን ሰዎች የሚጻፉ የተጻፈውም እንደዚሁ ያው ተአምር ነው ብለን የምናምን ነው። ጥያቄ የሰዎች የልብ ፍቃድ የልብ መሻት ነው ወይስ የእግዚአብሔር ሀሳብ ናቸው ነው ጥያቄ። አሁን ለምሳሌ የዮሐንስን ገድል የጻፈው ሰውዬ ዮሐንስ የተባለው ካለፈ በኋላ ነው። በእግዚአብሔር ምሪት በእግዚአብሔር መንፈስ እየተገለጠለት ነው የጻፈው ወይስ የልቡን መሻት ወይ ከሰዎች የሰማውን ነው የጻፈው? ይሄን መጽሐፍ ሲጽፍ
መጀመሪያ ማሳሰቢያው ላይ ምን ይላል? እንደዚያ ሲጽፈው ማን ጻፈው፣ እንዴት ጻፈው የሚለው ማሳሰቢያው ላይ እኮ ይኖራል። እርሱን እየጠየቁት ነው። ምን ብሎ ያምናሉ? እርሱ እስትንፋሰ እግዚአብሔር ናቸው ወይስ የሰው ሐሳብ ናቸው ነው ጥያቄው። በቀልባቸው ይሄ ተአምር ነው ያልኩህ። ገብቶኛል። ገድላት ተአምር ናቸው። እነዚህ ገድላትና ተአምራት እስትንፋሰ እግዚአብሔር ናቸው ወይስ የሰው የልብ ከልብ የፈለቁ ናቸው? ተአምር ከእግዚአብሔር የፈለቀ ነው ወይስ ምን የመጣ ነው? ተአምር ነው አልኩህ እኮ። የእግዚአብሔር እስትንፋሰ እግዚአብሔር ናቸው ብለው ያምናሉ ማለት ነው። በእግዚአብሔር ምሪት የተጻፉ ናቸው ብለው ያምናሉ። ተአምር ነው ያልኩህ። አሁን እኔ ተአምር ከሆነ ተአምር ነው። ተአምር እንዴት እንደሚመጣ እኛ አናውቅም፣ እንዴት እንደሚገለጥ እግዚአብሔር በፈቀደው መንገድ ሁሉ ማድረግ ይችላል። እኔ ተአምር ነው አይደለም ማለት እሱ አይደለም ጥያቄ፣ ስለ ጽሁፉ ነው እየጠየቁት ያሉት። ይሄ ጽሁፍ ሲጻፍ ስለ ጽሁፍ ነው እየጠየቁት። ሲጻፍ ለምሳሌ እንደዚህ አድርጌ ልጠይቁት ቀላል እንዲሆን ማለት ነው። ለምሳሌ 5ቱን መጽሐፍት የህግ መጽሐፍት የጻፈው ማን ነው? መምህር እሺ፣ ሰላም ወደ እሱ ሳይሆን አሁን በቃ ያለነው ለዚህ ነው። እኔ የሰጠሁትን ሐሳብ ሰጥቻለሁ አይደለም? አዎ፣ 5ቱን የህግ መጽሐፍት የጻፈው ማን ነው? መምህር እሱን አይደለም አሁን ያለነው፣ ዮሐንስ ዘጠገሮ ብቻ ነው ያለነው። እሺ፣ ዘፍጥረትን የጻፈው ማን ነው? ቀላል እንዲሁ ስለ ገድለ ዮሐንስ ዘጠገሮ ነው እያወራን ያለው አሁን። እሺ፣ ዮሐንስ ዘጠገሮ ካለፉ በኋላ ነው አይደል መጽሐፉ የተጻፈው? ከሞቱ በኋላ። ማን ካለፈ በኋላ? ዮሐንስ ዘጠገሮ ከሞቱ በኋላ ነው አይደል መጽሐፉ የተጻፈው? መቼ እንደተጻፈ አላውቅም። ጻድቅ ኖት መምህር? ጻድቅ ነህ የሚል ስም አልጻፍኩም እኔ። አይ ጻድቅ ነው ቶ ይርሶ? አይ ስለኔ እግዚአብሔር ብቻ ነው የሚያውቀው። ስለኔ ስራ እግዚአብሔር ብቻ ነው የሚያውቀው። አያውቁም እርሱ። ኦርቶዶክሳውያንን ሲያስተምሩ በክርስቶስ ኢየሱስ እንደጸደቁ ያስተምራሉ ወይስ አያስተምሩ? እሱ ያው የራሴ አስተምሮ ነው የሚሆነው። እኮ እርሶ ጻድቅ እንደሆነ አስተምር ካልከ የራሴን ሰዓትና ደቂቃ ስጠኝ ላስተምር። አሁን እዚህ አስተምር ካልከ ላስተምር እችላለሁ፣ ግን እኔ የማስተምረውን እንትን ልል አልችልም እኮ። ልፈቅድሎት ነው እንዲያስተምሩ ማለት ነው። የማያውቁ ከሆነ ግን እርሶ ጻድቅ መሆኖትን የማያውቁ ከሆነ ለምእመኑ ሲያስተምሩ ምን ብለው ነው የሚያስተምሩት? እሱ የራሴ ምን ብዬ ማስተማር እንዳለብኝ ቤተክርስቲያን የሰጥሽ እንትን አለ፣ በዛ መሰረት ላስተምር እችላለሁ። በስራ ነው አይደል በኦርቶዶክስ የሚጸደቀው? እሱን ደግሞ በርዕስ ብናወራ ይሻላል እኮ። አሁን እሱን እየጠየቅኩት እኮ ነው። ችግር የለውም። በስራ ነው አይደል የሚጸደቀው መምህር? አሁን ይኸውልህ ከኮንቴክስቱ የወጣን ይመስለኛል። አይ ይፈቅድልናል። ችግር የለውም። የርሚ ችግር የለውም። ፈቅዶልናል እና በስራ ነው አይደል የሚጸደቀው? ቀጥሉ። ችግር የለውም። በቃ ፈቅዶልናል። በስራ ይጸደቃል። በስራ ነው አይደል የሚጸደቀው በኢትዮጵያ ኦርቶዶክስ መምህር? ይሰማል ድምጼ? ስለዚህ ያው ብሩኬ ምንድነው መሰለህ በተጠየቀውን ሀሳብ ልሰጥ የመጣሁት በዛ በቅድም የተባለው ነው። በተአምሩ ነው። ይሄ ተአምር ነው። የቤተክርስቲያናችን ተአምር ደግሞ እግዚአብሔር በፈለገው መንገድ ሊገለጥ ይችላል፣ ሊገልጥ ይችላል፣ ሊያደርግ ይችላል የሚለውን ሀሳብ ልሰጥ ነው የመጣው። አስተምሮ ደግሞ የቤተክርስቲያንን አስተምሮ አስተምር ካልከኝ ደግሞ ላስተምር እችላለሁ። እሺ ደቂቃ ልስጦትና በክርስቶስ ኢየሱስ ስለሚገኘው መዳን እስኪ ይስበኩን። እሺ ደቂቃ ይዘለውታለሁ። እስኪ በቀውት ስለ ክርስቶስ ኢየሱስ በክርስቶስ ኢየሱስ ስለሚገኘው የዘላለም ሕይወት ይንገሩን እስኪ። ይሁን ቤተክርስቲያናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እሺ እንድንጽፍ የማርቆስ ወንጌል
ምዕራፍ 16 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይሄ ነው ዋናው አስተምሮ። የአንድ ሰው ያምናል። የቤተክርስቲያናችን አስተምሮ ይሄ ነው። መጀመሪያ ማመን ያስፈልጋል። ከዛ ቀጥሎ አንድ ሰው ካመነ የሥላሴ ልጅ ለመሆን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። አንድ ሰው ከእናት አባቱ ይወለዳል። ከዛ ቀጥሎ ደግሞ ከሥላሴ በመንፈስ ቅዱስ በ40 ቀን በ80 ቀን ጀምሮ ማንኛውም ቃሉን ሰምቶ በመጣ ጊዜ ከሥላሴ ይወለዳል ማለት ነው። አስተምሯችን ይሄ ነው። ከዛ ቀጥሎስ ከተጠመቀ በኋላስ እምነት አንድ የተጠመቁ ብሎ በቃ እኔ ድኛለሁ ብሎ ሊያቆም አይገባም። የቤተክርስቲያናችን አስተምሮ አሁን አምኛለሁ በኢየሱስ ክርስቶስ ስም ተጠምቄ ልጅ ሆኛለሁ አባታችን ነው ብዬ ብጠራም ይህን ሁልጊዜ ማድረግ አለብኝ። እስካለ አንድ ሰው ክርስቲያን ከሆነ ጀምሮ እስከ ፍጻሜው ድረስ መጸለይ ያለበት፣ አምላኩን መጥራት አለበት፣ መጾም አለበት። መከራውን፣ ስቃዩን፣ የኢየሱስ ክርስቶስ ግርፋቱን ለሰው ልጅ ሲል የከፈለውን ዋጋ እያሰበ መጾም አለበት። 7ቱን አጽዋማት ያው ስራ ምጽዋት መስጠት አለበት። ለደካሞች፣ ዓይናቸው ለፈረጠ፣ እጃቸው ተቆረጠ መስጠት አለበት ከሰራው ካለው ላይ። ምክንያቱም ይሄን ሐዋርያ ያዕቆብ እንደሚናገረው ሃይማኖት ያለ ምግባር የሞተች ናት፣ ምግባር ያለ ሃይማኖት እንደዚሁ። ስለዚህ አንድ ሰው አማኝ ነኝ ካለ ጀምሮ ምግባር መስራት አለበት። ስለዚህ በዚህ ሁኔታ የእግዚአብሔርን መንግስት መውረስ ይቻላል። አስተምሯችን ዋናው ይሄ ነው ማለት ነው። መጀመሪያ ያምናል፣ ቀጥሎ ይጠመቃል። ከዛ ቀጥሎ እየጾመ እየጸለየ ለአምላክ የአምልኮት ስግደት እየሰገደ ነፍሱ ከስጋው እስከሚለይበት ጊዜ መንፈሳዊ ስራዎችን፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እያደረገ መቆየት አለበት። በማን ስም? በአምላኩ ስም፣ በቅዱሳን ስምም ሊሆን ይችላል። እየሰጠ ጥሩ ስራ እየሰራ መኖር አለበት። ምናልባት እንደ ሰውኛ ኃጢአት ቢሰራስ፣ ቢሰናከልስ፣ ከምስጋና ቢቋረጥስ፣ ሰውን ቢሰድብ፣ ሰውን ቢያዋርድስ፣ ወይም ደግሞ ክፉ ስራ ቢሰራስ፣ ቢሰርቅስ፣ በዚህ ሰዓት ደግሞ ሸክማቸው የከበደ ወደ እኔ ነው፣ የጨነቀው ሰው ካለ ወደ ኢየሱስ ክርስቶስ ሄዶ ደግሞ ንስሐ ይገባል። ንስሐ ማለት ጸጸት ነው። ነሱ ወመኑስ መቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ንስሐ ስለሰራው ኃጢአት ንስሐ ይገባል፣ ከአምላኩ ጋር እየታረቀ በዚሁ ሁኔታ ኃጢአት ሲሰራ ንስሐ እየገባ አምላኩን እያገለገለ በቅድስና በጾም በጸሎት እስከ ዕድሜ ፍጻሜው ይኖራል። በዚህ ሰዓት በሞተ ስጋ ቢለይም ያ ሰው የእግዚአብሔር መንግስት ይወርሳል ብለን እናምናለን። ማስተምሯችን ስለሰጣችሁ ያመሰግናለሁ። ብሩኬ ሁላችሁ። እሺ ጌታ ዘመኑን ይባርክ። እንግዲህ ስለ ኢየሱስ በደንብ ነው የነገሩን፣ በደንብ እኔም ሰምቻለሁኝ። ኦርቶዶክሳዊ የመዳን ፓኬጅ በደንብ ነግረውናል ብዬ አምናለሁ። ከፍታት በስተቀር የቀረ ምናልባት ረስተውት ይሆናል ፍታቱን። ከዛ ውጪ በደንብ ነግረውናል። ጌታ ይባርኩት። አንድ ግን ሲናገሩ ጥያቄ ሆነብኝ። ከመጀመሪያው ብነሳ ብዬ ነው። ያመነ የተጠመቀም ይድናል፣ ያላመነ ያልተጠመቀም ይድናል ሲሉ ስለሰማሁኝ ይፈረድበታል። አይ የዳይዘ ቃል ነው የሚሆን። ይድናል ያላመነ ይድናል አላልኩም። ዳይዘ ቃል ብለህ ትይዘዋለህ። ያላመነ ያልተጠመቀ አይድንም ብዬ ከሆነ ደግሞ ይሄ ዳይዘ ቃል ነው የሚባለው። እሺ እንደዚህ ነው ያሉት። ምናልባት ስናገር ተሳስቼ ከሆነ ይቅርታ። ያመነ ይድናል፣ ያላመነ ያልተጠመቀ
ይፈረድበታል ብለዋል አይደል? ያላመነ ያልተጠመቀ ይፈረድበታል። አዎ ያው አይድንም ማለት ነው። አዎ ጥቅሱን ይነግሩናል። እኔ ጥቅሱን ስለማላውቀው ነው እንደዛ። የማርቆስ ወንጌል ምዕራፍ 16 ላይ ቁጥር ስንት? ያው እዛው ብታነቡት ሌላም እዚህ የበለጠ ይገኝበታል። ምን 16 ዋናው ምዕራፉ ከተገኘ በቂ። ቁጥሩን እንፈልጋለን። እሺ ኤርሚ የቁጥሩን ፈልግልንና ላስቸግርህ አንዴ። ማርቆስ 16ን ክፈትልን። ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም የሚለውን ክፈትልን። ኦኬ ያላመነ ያልተጠመቀ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይድናል። አላየኸውም እንዴ ብሩክ እስከዛሬ ድረስ? ምናልባት ዛሬ ካለ እንግዲህ እናያለን። የኦርቶዶክስን ነው የምከፍትልን። እሺ ቆይ ኦርቶዶክስ ብዙ ጊዜ እኮ መምህር ያው የአንብቡት መምህር። እሺ አዎ የነበረ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አዎ እርሱ ያላመነ ያልተጠመቀ ይፈረድበታል ስላሉ አዲሱ ነው መምህር። ይሄን ነው ሌላ ጥቅስ ነው የፈለጉት? ምንም አዲስ ነገር የለውም እኮ ይሄው። በቃ አንድ ሰው ያ ተቃራኒ ማለት ነው እኮ በቃ ሀሳቡን ችግር የለውም ያብራሩልናል፣ ችግር የለውም። ቃሉ ላይ ግን ያላመነ ያልተጠመቀ ሚል የለም እያልኩ ምኑ ነው ስህተት የሆነው? ያላመነ ያልተጠመቀ ብለዋል እርሶ፣ እንደዛ ሚል የለም እያልኩት ነው። አይ እንደዛ ነው። ይኸውልህ ያመነ የተጠመቀም አለለ ከመጀመሪያው። ከዛ ያው ዙረ ያንን ደግሞ አዙረ መገልበጥ ነው በቃ፣ ሌላ ምንም እንትን የለውም። ማርቆስ ሳይገለብጠው ቀርቶ ዋናው መሰረቱን ነገር የሚድንበቱን ነገር ነገረ አይደለ እኮ ማርቆስ ሳይገለብጠው ቀርቶ እርሶ ሊገለብጡት ነው መምህር ነው ወይስ ማርቆስ መገልበጡን ረስቶት ነው? ሰው የሚድንበቱን ነው መያዝ ያለበት። ገልብጦ ብለውኝ ሄዱ በቃ። ነገር ሁሉ ተገለባብጦብናል እኮ። በገድሉ የተገለባበጠብን ሰው ገልብጠዋል እኮ። ወፌ ላላን የቀረን እኮ አሁን። እሺ ኦኬ እሺ አሁን ይህን እያየ ማንም ሰው አይገባም። ኦኬ አለ ግን እንደው ሌላ መልስ ሊሰጥ የሚችል ኦርቶዶክሳዊ ለተነሳው ነገር እሺ ቀጥሉ። ሰላም የጌታ ጸጋ ሰላም ይብዛላችሁ። የተወደዳችሁ ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ተባረኩ። ቪዲዮ ላሳይ ነበር የገባሁት። መምህሩ ወርደዋሉ። ጸጋ ይብዛላችሁ። ተባረኩ። ቤኪ የቀጥል ሰላም በል ተብለሃል። ወንድምነት አለ። እሺ ሁላችንም ሰላም ብያለሁ። ቅዱስ ኤርሚያስ፣ ቅድስት ኤሚዜድ፣ ቅዱስ ብሩኬ እና ቅዱስ ዳንኤል
ቅድስት ሶሊ፣ ቅድስት መሲ፣ እንደ ቅዱስ ቤኪ፣ እንደ ቅዱሳን ሁላችሁንም ሰላም ብያችኋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ተባረኩ። ቅድስትና ቅዱስ ሆኖ ስማችን እኮ ሶሪ ወንድምነት ከቻልክ አንተ ቤት ክፈት፣ አንተ ጋር እንቀይር። 4 ሰዓት ተኩል ተቀምጫለሁ። ከዚህ በላይ አልቀመጥም። ገስ ላይ ማለት ነው። ማነው ላይቭ የምንነግራችሁ? ወንድምነት መክፈት ትችላለህ? እሺ፣ የተወሰነ ሰዓት አለኝ። 1 ሰዓት ከምናምን መክፈት እችላለሁ። የተወሰነ ሰዓት አለኝ፣ መቆየት እንችላለን። ችግር የለም። እሺ፣ ወጥተህ ክፈት። በቃ እንመጣለን አንተ ጋር። ጥምቀቴን ነው። ምክንያቱም በ40ኛው ቀኔን የጠመቅኩኝ በአባቶች እምነት በቤተክርስቲያን ስርዓት መሰረትም እንደዛ ነው። ስለዚህ የቀደመው ጥምቀት ነው። በዚህ ዝም ብሎ በስርዓት በሰውኛ ስርዓት ስትሄደው የቀደመኝ ጥምቀቴን ነው። ኦኬ፣ ሶ ያስቀደምከው ጥምቀትህን ነው። ስለዚህ እምነትና ጥምቀት ይለያያሉ ማለት ነው። አየህ፣ ስለዚህ አንድ ናቸው ብለህ አታወራኝ ማለት ነው። አንተ ጋር የቀደመው ምንድነው? ጥምቀት ነው የቀደመው፣ እምነት አይደለም። እዚህ የሚለያዩ ተግባሮች ናቸው። ካደግክ በኋላ ነው አንተ ምን ያረከው ያመንከው። እዚህ የሚለያዩ ያውም እንግዲህ ምናልባት በእርግጠኝነት ከአሳማት ወይ ደግሞ ካለ አማኝ አልነበርኩማ። አሁን እኮ ካደግክ በኋላ ነው ያመንከው ካልከኝ ከእምነት ወጥቼ ነበረ ማለት እኮ ነው። እኔ ከእምነት አልወጣሁም። ከእናትና ከአባት እምነት ይተላለፋል ማለት ነው። ከዘር ልክ እንደ ዘር ከእናት አፍንጫን ጸጉርህን ከአባት ወይ ደግሞ የሆነ የሰውነት አካልህን ከእናት ከአባት እንደምትወርሰው አንተ የምታምነው ያልተጠመቀ ሕፃን እምነት የለሽ ነው ብለን የምታምነው? አንድ ሕፃን ሲወለድ እምነት የሌለው ሆኖ ነው የሚወለደው እያልከኝ ነው? አንተ እኮ ነው ያልከኝ። እኔ ጥምቀቴን የቀደመው ያልከኝ አንተ ነህ፣ ሀሳብ ካልቀየርክ በስተቀር። አዎ፣ በሰውኛ ስርዓት የቀደመው ጥምቀቴን ነው። ከዛ በኋላ ለምን ተጠመቅኩኝ ምንድነው እምነቴ ብዬ ማወቅ የጀመርኩት ግን ኋላ አዋቂ ከሆንኩኝ በኋላ ነው። ይሄ የሰውኛ ስርዓት ነው። የሰውኛ ስርዓት ማለት የሰው ባህሪ እንደዛ ደካማ ስለሆነ ካወቀ ከተማሩ በኋላ ነው የሚያውቀው። ግን ምንድነው የሚያውቀው? የተጠመቀውን ጥምቀት ምን እንደሆነ፣ ለምን እንደተጠመቀ፣ ማን እንዳጠመቀው፣ በማን እንደተጠመቀ እያወቀ ይሄድና ከዛ በኋላ በእምነቱ እየጸና ይሄዳል። ከዛ በፊትማ አላዋቂ ነው የነበረው፣ ህፃን የነበርኩኝ። ስለዚህ ከእናት አባቴ ስወለድ መጀመሪያ እኔ ሃይማኖት የለሽ ሆኜ አይደለም የተወለድኩት። ከእናትና ከአባት እምነት ይተላለፋል ወይ? ስለ እሱን ዘለልከው። ከእናትና ከአባት እምነት ይተላለፋል እንዴ ብራዘር? ከእናት ወደ ከእናት ወደ ልጅ እምነትና እውቀት እምነትና እውቀት አይተላለፍም። ቢሆንም ግን የእግዚአብሔር መንፈስ ግን የእግዚአብሔር ረድኤት የእግዚአብሔር ጠባቂነት ግን ከአባት ወደ እናት ይተላልፋል። ኦኬ፣ ምንድን ነው የሚተላለፈው? ከአባትና እናት ወደ ልጅ ምን ይተላለፋል? በእኔ እምነት ከአባትና እናት ለልጅ በረከት ያልፋል፣ ረድኤት ይተላለፋል፣ ጸጋና ቸርነት ይተላለፋል። የምን በረከት? የጌታ ሲወለድ ከእናትና ከአባት ረድኤትነት ማስረጃ ስለዚህ እንግዲህ ከእናት ማህፀን በረከት ረድኤትነት ምናምን የሚተላለፍ ነገር ካለ በመውለድ የሚተላለፍ ነገር ካለ እስኪ ማስረጃ አስተው። ቆይ አንተ ግን ሰዎች እንዲያውቁ ነው እየረዳህ ያለው ወይስ እምነታቸው እንዲሸረሸር ነው? ምንድን ነው የተሸረሸረ እምነት እንዳለ? የዚህ ፔጅ የዚህ የላይቭ የቤቱ ዓላማ ምንድን ነው? እስቲ ይቅርታ መጀመሪያ መጠየቅ የነበረብኝ እንኳን ቢሆን እኔ ጤነኛ የሆነ ትምህርት ለመማር ብዬ ነበር የገባሁት እና ቤቱ ምንድን ነው ስለምንድን ነው የሚያወራው? አሁን ጤነኛው ትምህርት አሁን ጀመረልህ። አየህ፣ አሁን በደምብ ስማኝ እንዲጠቅምህ ማለት ነው። አሁን ጤነኛው ትምህርት አሁን ነው የጀመረው። እምነትህ እንደ እግዚአብሔር ቃል ያልሆነ የሰው ትምህርት መሆኑን አሁን መረዳት ጀመርክ ማለት ነው። ገና ይሸረሸራል። ምክንያቱም አሁን የቆምክበት እውነት አሸዋ ላይ ነው፣ የእግዚአብሔር ቃል ላይ አይደለም፣ አለቱ ላይ አይደለም የጸናው። ኦኬ፣ ምን ማለት መሰለ? የእግዚአብሔር ቃል መጽሐፍ ቅዱስን ቆሞ ለሚያጠና ሰው ለመዳን ምን ያስፈልገዋል? እምነት ያስፈልገዋል። አንተ እምነት ኖሮ ነው ወይ የእግዚአብሔር ልጅነትን የተቀበልከው? አይደለም። የእግዚአብሔር ልጅነትን ወይ ደግሞ ለመዳን አንተን ቤተክርስቲያንን ስታስጠምቀ ያለ እምነት የተጠመቀው ሰው ደግሞ ውሃ ስለነካው ይድናል ማለት አይደለም። አየህ፣ አሁን አንተ ያመንከው ጌታ የለህም። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ አልተቀበልከውም። ምንድነው የቀደመው በአንተ ህይወት ውስጥ?
ውሃን የቀደመው በውሃ ስለተቀበልኩት ነው። ቆይ አንተ ካወቅህ በኋላ ከተማርክ በኋላ ተቀብለሃል። እኔ ከህፃንነቴ ስለተቀበልኩት ጌታ ኢየሱስ ክርስቶስን አልተቀበልኩትም ማለት ነው። ስለቀደምኩ እንደውም ቀድሜ አልተቀበልኩትም። መቻም ሰው በውሃ ኢየሱስን አይቀበልማ ብራዘር። ኢየሱስ በውሃ አትቀበለውም። ኢየሱስን በእምነት ነው የምትቀበለው። ኦኬ ኢየሱስን መጽሐፉ እኮ የሚናገረው ይኸውልህ ላመኑትና ለተቀበሉት ነው የሚለው እግዚአብሔር ቃል አይደል? መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምንድነው ሊኖረን የሚገባው ብለህ ስትመረምር መጽሐፉ እኮ በግልጽ ነው የሚናገረው። ይኸው ለምሳሌ እግዚአብሔርን ቃል አንብበው ምን እንደሚል። ቆይ ዳኒ ምን መሰለህ እዚህ ላይ አንተ ምናልባት ስላቀረብከው አርዕስት ተዘጋጅተህበት ጽሁፎችን ማዘጋጅተህ ጥቅሶችም ተዘጋጅተህ መጥተህ ሊሆን ይችላል። እኔ አጋጣሚ ሳልፍ ስክሮል ሳደርግ አይቼ ስለ መንፈሳዊ ትምህርት እስቲ ልማር ብዬ ነው የገባሁትና ይህን ያክል ተዘጋጅቼ አይደለም። ምዕራፍና ጥቅስ ልጠቅስልህ አልችልም፣ መምህርም አይደለሁም። ግን የሐዋርያት ስራ ላይ በምናነብበት ጊዜ የሐዋርያት ስራዎች ሲሰሩ የነበረው ስራ ወደ ሐዋርያት ስራ እንሄዳለን። የገለጽኩልን እንየውና ጥሩ ነው። አየህ እንደዚህ አይነት አጋጣሚዎች አንዳንዴ ቆም ብለን እግዚአብሔርን የምናይበት አጋጣሚ ሊሆንልን ይችላል። ገና ኦኬ ይኸውልህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅነት የሚገኘው በስሙ በማመንና ኢየሱስ ክርስቶስን በመቀበል ነው። ይሄ የክርስትና ትምህርት ነው። አንተ ኢየሱስ ክርስቶስን ተቀብለህ ከዋለ ወይ ብዬ በጠይቅ አይኔ ከልጅነት ጀምሮ በጥምቀት ተቀብየዋለሁ ትላለህ። በጥምቀት ሰው ኢየሱስን አይቀበልም። ኢየሱስን በጥምቀት አንቀበለውም ጌታ ካልተቀበልን በስተቀር። እኛ ስለመቀበል የምናወራ ከሆነ ኢየሱስ ክርስቶስን ለመቀበል የኛ የልብ ዝግጅትነት ይፈልጋል። በስሙ ማመን አለብን። የእግዚአብሔር ልጆች ለመባል ኢየሱስን መቀበል መቻል አለብን። ኢየሱስን ማመን መቻል አለብን። ክርስትና የሚጀምረው ከዚህ ነው፣ ከውሃ አይደለም። ከውሃ አይደለም ብራዘር። ይሄ ጌታ የህይወት ጌታና አዳኝ አድርገህ እንድትቀበለው ኢየሱስ ይፈልጋል። ምን ማለት መሰለህ? አሁን ኢየሱስ አንተን ማዳን የሚጀምረው ውሃ ሲነካ አይደለም፣ በልብ ስታምነው ነው። ኦኬ ያላመንከው ጌታ አንተን በውሃ ስለነካ አያድነው። ሰው የሚድነው በልቡ አምኖ ነው፣ በአፉ መስክሮም ነው የሚጸድቀው። እዚህ የክርስትና ትምህርት የሚጀምረው ከውሃ አይደለም ከእምነት ነው። ኦኬ አንተ ግን ጀምርኩ እያልከኝ ያለው ከውሃ ነው። ከውሃ የጀመረ ክርስትና የለም። ከልብ ነው የሚጀምረው። ኦኬ ከልብ ነው የሚጀምረው እና ከልብህ እንድትጀምር እኔ አበረታታለሁ ወዳጅ። ክርስትና የሚጀምረው ከዚህ ስለሆነ በማመን ነው የሚጀምረው። እዚህ ላይ አንድ ልጠይቅህ የምፈልገው ነገር ሁለት ነገር አለ። አንደኛ ሐዋርያት ሲያስተምሩና ሲያጠምቁ አንተ ለእድሜ ደርሰሃል ወይም አልደረስክም እያሉ አልነበርም ሲያጠምቁ የነበሩት። ከነ ህፃናቱ ከነ ቤተሰቡ እንዳለ ሲያጠምቁ እንደነበረ አንተም ታውቃለህ። መጽሐፉን ገልጠህ አንብበው ይሆናል። ከነ ቤተሰቦቻቸው ሲጠመቁ የነበሩ ቤቶች ነበሩ፣ ህፃናትም ያሏቸው ማለት ነው። እነዛ ህፃናት ገና አላወቃችሁም አልተማራችሁም ተብለው አልተለዩም። በጥምቀት ላይ አብረው ተጠምቀው ቃሉን መስማት የሚችሉ ሰዎች ናቸው የተጠመቁት። ኦኬ ከቤተሰብ ውስጥ ቃሉን መስማት የሚችሉ ሰዎች ነው የተጠመቁት። ያልቻሉ ተለይተዋል። ህፃናት ናቸው እናንተ መስማት አትችሉም ተብለው የተለዩ አሉ። በመጽሐፍ ቅዱስ እንደዚህ መጽሐፉ ነው የሚናገረው። ቃሉንም የሰሙ ቃሉንም የተቀበሉ ወንጌል ይሰሙ ማለት ነው። ቃሉን የሚሰሙና ወንጌልን የሚቀበሉ ሰዎችማ እንዲጠመቁ መጽሐፍ ቅዱስ ያዛል። ለምሳሌ እኔን ብትጠይቀኝ እኔ እኮ እየነገርኩህ ነው። እንደዚህ የሚል አለ በዚህ ምዕራፍ በዚህ ቁጥር ብዬ ልጠቅስልህ አልችልም። ግን ከነ ልጆቻቸው ከነ ቤተሰቦቻቸው የተጠመቁ ቤቶች አሉ። እነሱ አሁን ህፃናት አሏቸው። ህፃናቶቻቸው አይሰሙም፣ መናገር አይችሉም፣ ቋንቋ አይችሉም፣ አይጠመቁም ተብለው ተለይተዋል ወይ? አንደኛ ይሄ። ሁለተኛ ጥያቄ የምጠይቅ እኔ አሁን በእኔነት ጀምር አይደል ያልከኝ? እሺ በእኔ ልንገርህ። በህፃንነቴ ተጠመቅኩኝ። ሳታምን ነው የተጠመቅከው አልከኝ። እሺ ከተጠመቅኩኝ በኋላ አመንኩኝ፣ አወቅኩኝ፣ ስለ ጌታዬ ስለ መድኃኒቴ ስለ ኢየሱስ ክርስቶስ አወቅኩኝ። ከዛ በኋላ ባውቅስ እንደገና ጀምር ልትለኝ ነው እንዴ? እንደዛ ልንል እንችላለን ወይ? መጽሐፍ እኮ
በገደብ አስቀምጣቸዋለሁ። አንድ ሰው ከተወለደ በዚህ እድሜ ነው ማመን ያለበት ተብሎ የተቀመጠ ገደብ ያለ ወይ ነው የምልህ። ከዛ እኔ ስጠመቅ የጌታዬ መድኃኒቴ ኢየሱስ ክርስቶስ ስጋና ደም ተቀብያለሁ። ስጋው ከስጋዬ ጋር ደግሞ በደሜ ውስጥ አለ። እኔ ክፉ አድርጌ እስካላሳዘንኩት መላእክት እስካልተነጠቀ የጌታዬ መድኃኒቴ ኢየሱስ ክርስቶስ ስጋና ደም በውስጤ አለ። አንድ ሰው ሲጠመቅ ዝም ብሎ አይደለም የሚጠመቀው። ቃሉም እንደዛ ነው የሚለው። ስጋዬን የበላ ደሜን የጠጣ ይላል አይደል? ስጋውን ደሙን ጠጥቻለሁ። መጠመቅ ብቻ አይደለም እኮ እኛ የምንሰራው በኢትዮጵያ ኦርቶዶክስ። ስለዚህ የ40 ዘመናችን አዳም በ40 ዘመኑ ያገኘውን መንግስት ለመውረስ በ40 እድሜያችን እንጠመቃለን። እሺ ከተጠመቀ በኋላ ግን እኮ ማወቅ አለበት በዚህ ቤተክርስቲያናችን ስርዓት ከተጠመቀ በኋላም ከጥምቀት እንዳይወጣ ከሃይማኖት እንዳይወጣ የጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ እንዳይርቀው አስተማሪ ይቀጠርለታል። ይሄ ነው አበልጅ የሚባለው አበልጅ የሚባለው ይቀጠርለታል። ለወንድ ወንድ ለሴትም ሴት አደራ ይሰጠዋል። ከሃይማኖት እንዳይወጣ ከምግባር እንዳይወጣ ከሃይማኖት ፈቀቅ እንዳይል መንፈስ ቅዱስ እንዳይወሰድበት የተቀበለውን ይህን ሁሉ የሚከታተል ንስሐ አባት አለ። አበልጅ የሚባል ደግሞ አለ ለወንድ ወንድ ለሴት ሴት። ይህንን ስርዓት አዘጋጅታ ነው የኢትዮጵያ ኦርቶዶክስ ይህንን ስርዓት ያስቀመጠችው። አንተ በሰውኛ ቀጥ ብለህ ግን አልተማረም መስማት አይችልምና እንዴ ህፃናት አይደሉ እንዴ ስንት ነገር ሲሰራ ነበሩት ወይ? በገድላትና ተአምራት ስለማትቀበሉ ነው እንጂ ድርሳና ስለማትቀበሉ ነው እንጂ እንደዚህ እናርጋ ገናይ እነዚህ ሁለቱም ልትመልስልኝ ይፈልጋለሁ። ሐዋርያት ሲያጠምቁ አንተ ህፃን ነህ መስማት አትችልም ብለው ለይተዋል ወይ? ሁለተኛ ደግሞ እኔ ከተጠመቅኩ በኋላ ያወቅኩት ዕውቀት ስለምን ይወሰድብኛል? እንዳላዋቂ ለምን እቀጥላለሁ? እሺ ጥሩ። አሁን ሁለት ፖይንቶችን ላንሳ። ኦኬ ሐዋርያቶች ያላመነን ሰው አላጠመቁ። ኦኬ አላጠመቁ። ያላመነ ሰው አጥምቀው አያውቁም። አሁን ያላመነ ሰው አጥምቀዋል ካለ ያለ ሰው ነው ማስረጃ ማቅረብ ያለበት። እኛ ግን እምነት የሌለው ሰው እንደማይጠመቅ በእግዚአብሔር ቃል ማስረጃ ልስጥ። ያው ምን እንደሚከለክል ላሳይ ከእግዚአብሔር ቃል። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ ምን እንዳልል አለ እንዳልጠመቅ የሚከለክለኝ ምንድነው አለው። ምን እንዳልል እንዳልጠመቅ ምንም ያደርግ የሚከለክለኝ። ሰዎች እንዳይጠመቁ የሚከለክላቸው ነገር አለ ማለት ነው። ኦኬ አሁን ፊልጶስ በቃ ማንም ሰው መጠመቅ እንዳለበት የሚያምን ሰው ክርስቲያን ቢሆን ኖሮ ችግር የለውም እንዴ ተፈቅዶላል፣ ሄደ ተጠመቅ፣ ከተጠመቅክ በኋላ ታምናለህ ነበር ማለት የነበረበት ባያምን እንኳን። ፊልጶስ ግን ምን እንዳለ ስማ፣ በፍጹም ልብ ብታምን ተፈቅዶልሃል አለ። ስለዚህ ጥምቀትን በፍጹም ልብ አለመቀበል እንዳትጠመቅ ይከለክላል ማለት ነው። ጉዳዩ ውሃ ውስጥ መነከር አይደለም። ሚስጥሩ በፍጹም ልብ ማመን ይፈልጋል ጥምቀት። ስለዚህ ሰው በፍጹም ልቡ ካላመነ በስተቀር ውሃ ውስጥ ቢነከር ከዚህ በፊት ከወሰዳቸው ሻወሮች ምንም የተለየ ነገር ጥቅም የለውም። ስለ መንፈሳዊ ዓለም የምናወራ ከሆነ በመንፈሳዊ ዓለም ሰዎች የሚጠመቁት በፍጹም ልባቸው ሲያምኑ ብቻ። ኦኬ በፍጹም ልቡ ያላመነ ሰው እንዲጠመቅ አልተፈቀደለትም። ያላመነ ሰው እንዲጠመቅ አልተፈቀደለትም። ይሄው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አንተ ስትጠመቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ነው የተጠመቅከው አይደለም? በ40 ቀንህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለአንተ ኃጢአትና በደል ዋጋ እንደከፈለ አምነህ ነው የተጠመቅከው አይደለም? እንግዲያውስ በፊልጶስ ንግግር መሰረት አንተ በፍጹም ልብ ሳላመንክ ካልተፈቀደልህም ማለት ነው። ለዚህ ነው አሁን ባልተፈቀደ ጥምቀት ውስጥ ገብታችሁ ተጠምቃችሁ እንደተፈቀደ ነገርና በዛ ውስጥ ደግሞ ሕይወት እንዳገኛችሁ ማሰብ የለባችሁ። ለምን? የእግዚአብሔር ቃል በግልጽ የሚናገረው ለሰዎች የተፈቀደ ጥምቀት አለ። ያ የተፈቀደው ጥምቀት በፍጹም ልብህ በምታምንበት ሁኔታ ውስጥ ስትሆን ነው። ያው ከዛ በኋላ ፊልጶስ ጃንደረባው ሰረገላውን አስቆሞ ፊልጶስ እንዳጠመቀው ይነገራል። መጽሐፉ የሚያወራው ይሄንን ነው። በእግዚአብሔር ቃል ውስጥ ሰዎች ሳያምኑ ይጠመቃሉ ወይ? በጭራሽ አይጠመቁም። አንድ የመጽሐፍ ቅዱስ ክፍል የለም
ሳያምን የተጠመቀ ማንም የለም። በእያንዳንዱ ክፍል ላይ ሄደን ስናይ ቃሉን የሰሙ ሰዎች መሆናቸውን እንገነዘባለን። ሁለተኛው ጥያቄ ሳትመልስልኝ እዛው እያለ ስለ ፊልጶስ እና ስለ ጃንደረባው ዙሪያ ላይ ጃንደረባው ሕፃን ወይም ገና አዋቂ ያልሆነ ሕፃን ቢኖረው ኑሮ ፊልጶስ ይሄ ሕፃን ነው ገና አላወቅም ብሎ የሚለይበት ይመስላል። ይለየው ነበር። አንተ ብቻ ነው የምትጠመቀው ሳይጠመቅም ብሎ ይለይበት ነበር መሰለው። መጽሐፍ ቅዱስ ላይ ግምት አናወራ። ኦኬ፣ ግምት አናወራ። ፊልጶስ እንዳይጠመቅ የሚከለክለውን ነገር ነግሮታል። የሚከለክል ነገር ምንድን ነው? እሱ በፍጹም ልብ አለማመን። ኦኬ፣ ሶ በፍጹም ልብ አለማመን ሰው እንዳይጠመቅ ወይ ደግሞ እንዲጠመቅ ይከለክላል ማለት ነው። ስለዚህ ከጥምቀት በፊት ምን አለ ማለት ነው? እምነት። እምነትን ተከትሎ ነው ምን የሚመጣው? ጥምቀት። እስቲ እንትን እዚህ ላይ አንተ ኦርቶዶክስ ነኝ ብለሃልና በኦርቶዶክስ ዙሪያ እስቲ ሳያምኑ የተጠመቁ እነማን ናቸው? አንተ ምን ዙሪያ ሄዳለሁ? አንተ ኧረ በፍጹም እኔ ሳላምን አልተጠመቅኩም። ይኸው በ40 ቀን አንተ ራስህ ምን ሩቅ እንሄዳለን? እሺ መልካም። ከነ ቤተሰቡ አማኝ ያልሆነ ሰው ሕፃን ይዞ መጥቶ ሕፃኔን አጥምቁልኝ ብሎ የተጠመቀ በኦርቶዶክስ ስርዓት አለ? እንደዛ አይተጣቃል። ለምሳሌ ሙስሊም ሆኖ ራሱ ሙስሊም ነው፣ ሕፃን ልጅ ወልዶ ግን 40 ቀን ሞልቶታልና አጥምቁልኝ ብሎ ቢመጣ ወደ ኦርቶዶክስ የሚጠመቅ እንደዛ ይጠመቃል? እንደዛ አይነት ስርዓት አለ ነው እያልክ ያለን? አልገባኝም። ጥያቄ አልገባኝም። እሺ ጥያቄ ምን መሰለህ? እኔ በ40 ቀን የተጠመቅኩት ቤተሰቦቼ የክርስቶስ ስጋ የክርስቶስ ደም የሚቀበሉ በስሙ የጸኑ በሱ ያመኑ በጥምቀት የተጠመቁ በጥምቀት የተወለዱ በመሆናቸው ከእነሱ ተወልጃለሁና ሳድግም ከሃይማኖት እንዳልወጣ አበልጅ ተደርጎልኝ ነው የተጠመቅኩት። የአማኝ ያልሆነ የወለደኝ ቢሆን ኑሮ ወይም እስላም ወይም ደግሞ ሌላ እምነት ይቅርታ እስልምናን ማንሳቴ ሌላ አይደለም፣ ሌላ እምነት ተከታይ ወልዶኝ ቢሆን ኑሮ እንኩና አጥምቁልኝ ቢሏቸው ወደ ቤተክርስቲያን ቢመጣ እናንተ ባታምኑም ችግር የለውም ሕፃኑን እናጠምቀዋለን አይባልም ነበር። ስለዚህ ወላጆቼ አማኞች በመሆናቸው ምክንያት ተጠመቅኩኝ በእነሱ እምነት። ከዛም በኋላ ላለው ህይወቴ ደግሞ ከሃይማኖት እንዳልወጣ አስተማሪ ተቀጥሮልኝ ተደርጎልኝ በቤተክርስቲያን ስርዓት ዘንድ ነው የተጠመቅኩ። ስለዚህ በወላጆቼ እምነት ነው። ወላጆቼ እምነት ባይኖራቸው ኑሮ ችግር የለውም እናንተ ባታምኑም ልጃችሁ እናጠምቀዋለን ተብሎ የሚቀበል አለ ወይ? አሁን ያላመነ አይጠመቅም ብለሃል። ትክክል ነው እኮ እሱ ልክ ነው። ያላመነ አይጠመቅም። ተምሮ አምኖ ንዑስ ክርስቲያን ተብሎ ከዛ በኋላ ካመነ ከ3 ዓመት ትምህርት በኋላ ነው የሚጠመቀው። አዋቂ ከሆነ ነው የምልህ። ሕፃን ከሆነ ደግሞ ከማን ቤት እንደመጣ መጀመሪያ ይታወቃል። ዝም ብሎ አይጠመቅም። ከማን ቤት ነው የመጣው? ከኦርቶዶክስ ሃይማኖት አማኞች ነው የመጣው፣ ከተጠመቁት ነው የመጣው። ምክንያቱም እምነት መጀመሪያ የሚጀምረው ከቤት ነው። ከቤት ነው እምነት የምትጀምረው። ስለዚህ ካደግክ በኋላ አዋቂ ከሆንክ በኋላ ደግሞ ከሃይማኖት እንዳትወጣ እንድትማር አስተማሪ ይደረግልሃል። ከዛ በፊት የነበረው ህይወትህ ደግሞ በአባቶችና በእናትህ እምነት እንድትጠመቅ ይደረጋል እንጂ ዝም ብሎ የማያምኑትን ወይም ደግሞ አማኝ ያልሆኑትን ቤተሰብ ያመጡትን አይጠመቅም። ቤተክርስቲያን ተረድቻለሁ። ስለደጋገምከው ነው የገባሁት። ይኸውልህ ሲጀምር ያንተ አሁን እኮ ያለሁት እኔ ሌላ ሰው ጋር ያንተ ራሱ ቫሊድ አይደለም ነው። እሱ እኮ ነው አሁን ያንተን ቫሊድ አድርገህ የሌላ ሰውን ሰው ኢንቫሊድ እያደረኩኝ አይደለም። ያንተ ራሱ ትክክለኛ ጥምቀት አይደለም ነው እያልኩኝ ያለሁት። ለምን አንተ ከእናትና ከአባት መወለድ ማለት በመንፈስ መወለድ ማለት አይደለም። በስጋ ለየው እሱን ማለት አንተ በስጋ ነው የተወለድከው። ኦኬ በስጋ ነው የተወለድከው። ስለዚህ በስጋ መወለድ መንፈሳዊ ውልደትን አይሰጥም። ኦኬ ከስጋ በመወለድ መንፈሳዊ ውልደት አይገኝም በምንም ታሪክ ማለት ነው። መንፈሳዊ ውልደት የሚገኘው በምን እንደሆነ ላሳየ። ከእግዚአብሔር መወለድ ማለት በምን እንደሆነ ላሳየ። አሁን እኛ እያወራን ያለ ነው ከስጋ ስለመወለድ አይደለም። እናትህ አባትህ የፈለገ ክርስቲያን ቢሆኑ የፈለገ ጻድቅ ቢሆኑ ወዳጄ
መንፈሳዊ ማንነቱ ከእግዚአብሔር ጋር የተስተካከለ ጻድቅ ልጅ መውለድ አይቻልም። እሱ ፊዚካል በርዝ ነው። በቃ እሱ የስጋ መወለድ ነው። እሱ የስጋ መወለድ ከመንፈሳዊ መወለድ ጋር ምንም የሚያገናኘው ታሪክ የለም። ስለዚህ እናትና አባት የፈለገ ጻድቅ ቢሆኑ፣ የፈለገ ለጌታ የቀረቡ ቢሆኑ፣ የፈለገ አማኝ ቢሆኑ የሚወልዱት ልጅ ግን በመንፈስ የተወለደ ዳግም ሪቦርን ያደረገ ልጅ አይደለም የሚወለደው። ኦኬ፣ ይሄው የእግዚአብሔር ቃል ምን እንደሚል ላሳየና እስቲ ምንድነው እዛው ያለ አንዲት ቃል ተናገርልኝ። እዛው ያለ ያ ልጅ ምንድነው? አማኝ ነው ወይስ ከሃዲ ነው? አንዴ ብራስ ምንድነው ስሙ? አንዴ የእግዚአብሔርን ቃል ላሳይ። ችግር እሺ፣ ያው እሺ፣ እንደዚህ ላ ያው አሁን እኛ የምናወራው ስለ መንፈሳዊ ውልደት እንድታየው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው ይልና አሁን በደምብ ስማ። እነርሱም ከማን ተወለዱ ይላል? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። አየህ፣ ሰው ዳግም ተወለደ ብለን የምናወራው ከእናትና ከአባቱ ክርስቲያን ከሆኑ ልጆች ስለተገኘ አይደለም ብራዘር። እሱ የስጋ መወለድ ነው። ኦኬ፣ ስለ መንፈሳዊ ውልደት የምታወራ ከሆነ ያ መንፈሳዊ ውልደት ከእግዚአብሔር የተወለደውን ሰው የምታወራ ከሆነ በክርስቶስ ኢየሱስ ያመነን ነው የምታወራው። ኦኬ፣ በክርስቶስ ኢየሱስ ያላመነን ሰው ዳግም ተወለደ አትለው። ኦኬ፣ ዳግም የተወለደ ነው ብለህ አታወራም። ስለዚህ ከእናትና ከአባት የምትወርሰው ልደት የለም ማለት ነው። የክርስቲያን ልጅ ሆንክ አልሆንክ ዳግም የምትወለድበት ስለ መንፈሳዊ አሁን ስለ ኢየሱስ ክርስቶስን አምኖ ስለሚገኝ ልደት ምንም የምታውቀው ነገር የለም ማለት ነው። በቃ ስጋዊ ልጅ ነህ። አንተ ጋር የተላለፈ ነገር አለ የለም። ስለዚህ አሁን አንተ ምን መሆን አለብህ? ዳግም መወለድ አለብህ። ዳግም ሰው ደግሞ የሚወለደው በምንድን ነው ካልከኝ ኢየሱስን በማመን ነው። ቤተክርስቲያን ግን ምንድን ነው የምትለው? ሰው ዳግም የሚወለደው በጥምቀት ነው ትላለች። አየህ፣ ጥምቀት ሰውን አይወልድም። ኦኬ፣ ጥምቀት ሰውን አይወልድም። ዳግም የእግዚአብሔር መንፈስ ከእግዚአብሔር ሰው የሚወለደው በክርስቶስ ኢየሱስ ሲያምንና ኢየሱስን ሲቀበል ነው። እዛስ ሊጠመቅ ነው። ከዛ በኋላ ይጠመቃል። አዎ፣ ታስቃላችሁ። ለምንድን ነው የሚጠመቀው? ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ ከእሱ ጋር ሊተባበር የቤተ ክርስቲያን ከዛ ጊዜ በኋላ አባል ሆኖ ጌታን ለማገልገል ያንን በአደባባይ ሊመሰክር ያመነበትን እምነት አውትዋርድ ለመግለጽ ለዛ ነው የሚጠመቀው። ለመዳንማ በክርስቶስ ኢየሱስ በማመኑ ያ ሰው እኔ እኮ ሌላ ተሳስቻለሁ ማለት ነው። ከመጀመሪያም ተሳስቻለሁ ማለት ነው እንጂ አንተ እያልክ ያለው አሁን መወለድ ዳግም መወለድ መጀመሪያ በክርስቶስ ማመን ነው እያልክ ነው ያለው። እኔ ግን እያልኩ ያለሁት በክርስቶስ ማመን እምነትህ በእሱ ተስፋ ማድረግ ነው። ከዛ በኋላ የምታረጋግጠው በጥምቀት ነው። ከተጠመቅ በኋላ ነው ተወለድክ የምትባለው እንጂ አምናለሁ በሚል አይደለም እንጂ አምናለሁ አትበሉ ብሎ ጌታ መድኃኒታችን ኢየሱስ ክርስቶስ ወቅሷቸው የለ እንዴ? ማመን ብቻ በአፍ ብቻ ማመን አለ እንዴ? ማመን እኮ በተግባር መሆን ያለበት። ስለዚህ መጠመቃችን ለተጨማሪ አገልግሎት ለምናምን ብለህ አታሳንሰው። መጠመቅ መወለድ ነው። አላመንክም። ኦኬ፣ አሁን ገና አንተ አላመንክም። ያላመነ ሰው አምኖ ያልተጠመቀ ሰው አምኖ እንደተጠመቀ ሰው አክት ማድረግ የለበትም። ብራዘር፣ አሁን የአንተ ጥምቀት ገና ቫሊድ አይደለም። ምን ማለት ነው? አሁን አንተ ስለ እምነት ልታወራ አትችልም። ያመንከው ጌታ ገና የለህም። አምና አልተጠመቅክም አንተ። አየህ፣ ልጅነት አገኘው የምትለው ሚስጥሩ ምን ውስጥ እንደሆነ ታውቃለህ? ጥምቀት ላይ ነው አንተ። አየህ፣ በጥምቀት አይደለም የእግዚአብሔር ሚስጥር የተካፈል ነው። እኛ በእምነት በኩል ባለ
ህይወት ነው ጌታን የተቀበልነው። ኦኬ። ስለዚህ አሁን አንተ ገና ጥምቀት ከእናትና ከአባቴ የምትለው ጉዳይ ነው ያለው። ዳግም ልደት ከእናትና ከአባት የምትወርሰው ጉዳይ አይደለም። ጥምቀት ደግሞ ላመነ ሰው ነው የተፈቀደለት። መጽሐፍ ቅዱስ ውስጥ ላመኑ ሰዎች ነው ጥምቀት የሚደረገው። ለምሳሌ እኛ ጴንጤዎች ነን። አሁን እኛ ደስ የምንል ጴንጤዎች ነን ስንልህ ምንድን ነው እያልኩኝ ያለሁት? ኦኬ ኦርቶዶክስ ነኝ ብለኝ ነበር፣ ግን መጀመሪያ ላይ እኔ እንደዛ ብለህ ነበር መጀመሪያ ስትጀምር። አሁን እኔ ኦርቶዶክስ ነኝ ስታልክ ነበር ስታስረዳኝ የነበረው እና በዚህ ዙሪያ ኦርቶዶክስ ከሆንክ ለምንድን ነው ኦርቶዶክስ ሆነ እንደዚህ እየተከራከረኝ ያለው ብዬ ነበር ያሁሉ ስለፋ የነበረውና እንደዚህ ከሆነማ ይሄማ አንተ እኮ ከኦርቶዶክስ ወጥተህ ወደ እኔ ና እያልከኝ እኮ ነው ያለው። እኔ የመሰለኝ በኦርቶዶክስ ዙሪያ ሆነ ያልተግባባን ነገር ያለ መስሎኝ እንድንግባባ ነበር ስጠር የነበረው። በፕሮቴስታንት ያላችሁ ልጆችማ ላለማወቅ አይደል እንደምትጠሩት? ምን እያልከኝ ነው? ላለማወቅ እያወቃችሁ ለማጥፋት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃናትን ትልቅም ብሎ አልለየም። ሕፃናትን ቢሆን ወደ እኔ እንዲመጡ አትከልክሏቸው አለ። ወደ እሱ እንቀርባለን። ወዴት? ወደ ምስጢሩ፣ ወደ መንፈሳዊ፣ ወደ ድህነቱ እንድንቀርብ ይፈልጋል። ትልቅና ሕፃን ብሎ አልለየም። ወደ ቤተክርስቲያን የምትሄድ ከሆነ ደግሞ ሕፃኑ ትልቁም አጥምቁ ያለበትን ቦታ ሕፃናትን አጥምቁ ያለበትን ቦታ ሳይ ሕፃናትን አጥምቁ ያለበትን ቦታ አታጥምቁ ያለበት ሳለ እንዴ? ሕፃናትን አታጥምቁ አላለም። ነገርኩህ እኮ ላሳይ። አሁን ግምት አታውራ። አየህ ችግሩ ምንድነው? ኦርቶዶክሳውያን ግምት አይደለም። አሁን አንተ ተዘጋጅተህ ምዕራፍና ቁጥር ይዘህ ነው የመጣኸው። ልታስተምርም ልትናገርም ልታሳምንም ነው የመጣው። እኔ እንደነገርኩህ የጎደለብኝን ለመሙላት ብዬ ሳልፍ ስክሮል ሳደርግ አገኘሁ፣ ተቀላቀልኩኝ። ስለዚህ ይሄ ቁጥር ይሄንን ምዕራፍ ብዬ አልጠቅስልህም። ሆኖም ግን ሐዋርያት ሲያጠምቁ ሕፃናትን አናጠምቅም ብለው የከለከሉበት የለም። ሕፃናትን ትልቆችም ያመኑት ከነላጆቻቸው አጥምቀዋል ነው ማለት። አላጠምቁም ካልከኝ እሱን ነው ማስረጃ ላሳይ። ኦኬ ጌታ ምንድን ነው ያለው? ያመነ የተጠመቀም አዮ ጌታም ሲናገር እምነትን አብሮ አያይዞ ነው እያወራ ያለው። እና ሕፃናት መቼ ከሃዲ እኔ ስጠመቅ ከሃዲ ነበርኩኝ እንዴ? ስሜት አላመንክም። አሁን ያኔ እምነት ማለት ምን ማለት ነው ካልከኝ፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አየህ ሰው ወንጌልን ስለማመን ነው የምናወራው። ሕፃናት ወንጌል ተሰብኳቸው አሁን በ40 ቀን ቄሱ መጥቶ አስበው፣ ኢማጂን አድርግ። የቤታችሁ የንስሐ አባት መጥተው መጽሐፍ ቅዱስን ገልጠው አንተን እቤት መጀመሪያ ወንጌል ነግረው ነው ኢየሱስን ያመንከው። ታውቀዋለህ ራስን አይደለም እንኳን አይደለም የሚነገርን ወንጌል ሰምተህ አገናዝበህ ጌታን ለመቀበል ቀርቶ እናትና አባትን እንኳን በቅጡ አትለይም ማለት መኖራቸውን ኤግዚስት ማድረጋቸውን እንኳን የምትረዳበት የአእምሮ ብቃት ላይ አይደለም ያለው። ገና ነህ ለሱ በጣም ቱ ኤርሊ ብራዘር። አየህ በዚህ እድሜ ክልል ላይ አመንኩት አትልም። እየተነጋገርን ያለ ነው ስለዚህ እምነት ነው ወዳጅ። አንተ አምናል አላመንክም። አምነህ ነው እየተጠመቅከው አይደለም። በአንተ ህይወት ውስጥ የቀደመው ምንድነው? እሱ ውሃ። አየህ የቀደመው ምንድነው? እሱ ውሃ ነው። እምነት ነው አይደለም። ስለዚህ ቤተክርስቲያን ውስጥ ያለው በነገረ ድነት ላይ ድኝበታለሁ የምትለው ትምህርት መጽሐፍ ቅዱስ አያውቀውም ማለት ነው። ለምንድን ነው ይሄንን ያልኩት? ይኸውልህ አንተ ለምን ተጠመቅክ ስልህ ለመዳን አልከኝ። ለምን ኢየሱስን አመንክ ስልህ ለመዳን አልከኝ። የትኛው ቀደመ ስልህ እምነት አልክ። ዞር ብለን ስናየው ግን በአንተ ህይወት ውስጥ እምነት አለም የቀደመው፣ ጥምቀት ነው የቀደመው። ስለዚህ በክርስቶስ ኢየሱስ አምና አንተ አልዳንክም። መጽሐፉ ደግሞ ጥምቀትን የሚያነሳው ላመኑ ሰዎችና በእምነት ለዳኑ ሰዎች ነው። ስለዚህ ድኜበታለሁ የምትለው ጉዳይ ጥያቄ ውስጥ ይገባል ማለት ነው። ለምን? አንተ የዳንክበት ሚስጥር መጽሐፍ ቅዱስ ውስጥ በዚህ ደረጃ ላይ ስላልተገለጸ። እሺ ላሳይ፣ ልቀጥልልህ። ለምሳሌ ያላመነ ሰው የጌታን ስጋና ደም ይበላል?
ወንድም አለ ምን አልከኝ? ያላመነ ሰው የጌታ ስጋና ደምን ይበላል ወይ? እሱ አይበላም። ስጋና ደም እኮ ከጥምቀት ጋር ነው የሚተባበሩ። ያልተጠመቀ ጭራሽ ያልተጠመቀ ስጋና ደም አይበላም። መጀመሪያ መጠመቅ ነው የሚቀድመው። በቤተክርስቲያናችን ስርዓት ከተጠመቀ በኋላ ስጋና ደም ይቀበላል። እንዴት ይጠመቃል? የተጠመቀስ ተአምኖ ተረድቶ ነው ወይ የሚጠመቀው ብለህ ጠይቀኸኝ እኮ መልሼልሃለሁ። ማስረጃ እስቲ። የምን ማስረጃ? ሰው ሳያምን ተጠምቆ ቁርባን እንደሚወስድ። ሳያምን እንዴት ይጠመቃል? አይጠመቅም ካላመነ። ካላመነ አይጠመቅም እኮ ብዬ መልሼልሃለሁ። ካላመነ አይጠመቅም። አንተ በ40 ቀን ሳታምን ተጠምቀ ኦኬ ቁርባን ወስደ መቼ? በ40 ቀን ሜሮን ቀብተው መቼ? በ40 ቀን ኦራይት። አይኸው አንተ ለሩቅ አትሂድ፣ አትርሳ ራስህን ወዳጄ። የማያምን ሰው አይ ቁርባን አይወስድም ካልከኝ አንተ ቁርባን ወስደሃል በ40 ቀን። አዮ ሶ ያላመነ ሰው ሆነ አንተ ቆርበሃል ማለት ነው። ያላመነ ሰው ሲቆርብ ማስረጃ አስጠይቅ። እግዚአብሔር ቃል ያላመነ ሰው አይጠመቅም፣ ቁርባንም አይወስድም። ይሄንን በእኛ ዘንድ ምንም ተፋልሶ የለም። ደግሞ እኔ የተናገርኩት የሳሳቱን ስህተት ኦርቶዶክስ እንደዚህ ናቸው ልትልበት አትሞክር። እያልኩት ግን ካመነ ቤተሰብ ወሰድክ ወዳጄ፣ አንተ ለምን ወሰድክ? ለምን ቆረብክ? እሱን እየነገርኩህ እኮ ነው። እኔ የተቆረብኩትና የተጠመቅኩት በተጠመቁ ክርስቶስን በሚከተሉ ለዘመናትም የሚያምኑ ድህነትን በዳኑ ቤተሰብ የተገኘው ስለሆንክ በዛ ምክንያት ተጠምቄያለሁ። ከዛ በኋላ ደግሞ ከእምነት እንዳልወጣ ከዛ በኋላ እሱ ትክክል አይደለም እያልኩ ነው ያለሁት። እሱ ታውቀዋለህ እኮ አይ በፍጹም ነው እንጂ ከነቤተሰቦቹ አይወረስም። እምነት ከእናትና አባት አይተላለፍም። ብራዘር ለምን ነው እስትመልስልኝ? ሐዋርያት አንተ ሕፃን ነህ ገና ነህ ብለው የለዩት አለ ወይ? ሲያጠምቁ ሕፃን ነህ አንተ አትጠምቅም፣ ሌሎች ቤተሰቦች ግን ይጠመቃሉ ብለው የለዩት አለ? አዎ ይኸው የእግዚአብሔር ቃል ውስጥ ስለተጠመቁ ሰዎች የምናወራ ከሆነ የማን ሕፃን ተለየ? የእገሌ ብለህ መልስልኝ። ይኸው ምንም ስማ ብራዘር፣ መጽሐፉ ላይ በግልጽ የምናየው ካልገመትክና ዶክትሪን ካልመሰረትክ በስተቀር ያመኑ ሰዎች ነበር የተጠመቁት። እሱ ለአዋቂ ነው፣ ማመንና መካድ ለሚችል ነው። እሱ ማመንም መካድም ለሚችል ነው። ለህፃናት ተጠምቀዋል የምትል ከሆነ ማስረጃ ማቅረብ አንተ ነው ያለብህ። አየህ፣ ካለዛ ግምት ነው የምታወራው ማለት ነው። በቃ እሺ፣ እንደዛ ምዕራፍና ቁጥር አይደለም የምታምነው አንተ። ምዕራፍና ቁጥርን ከፈለክ አሁን በስራ ቦታ ነው ያለሁት፣ መጽሐፍ ቅዱስ በእጄ የለም፣ ሞባይሌም እንዳልጠቀምባት እዚሁ እያወራሁባት ነው ያለሁኝ። ስለዚህ ምዕራፍና ቁጥርን ገልጫ አመጣልሃለሁ፣ ችግር የለውም። የሆነ ቤተሰቦች ከነ ቤተሰቦቻቸው ከነ ህፃናቶቻቸው ቆርበዋል፣ ተጠምቀዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ህፃናት ወደ እኔ እንዲመጡ አትከልክሏቸው ብሏል። ይሄንን አትክደውም። ምዕራፍና ቁጥር አንተ አትበልጥም። ደከኝ አንዴ የተጠመቀ ህፃን አለ ወይ? የለም። በእግዚአብሔር ቃል አንዴ ስሜት ያቱ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ ጌታ። አትከልክሏቸው ሲል ታዲያ የአይሁድ ልጆችንም ጭምር አይደል እንዴ? አጥምቁ አለ ጌታ አላለም? ጌታ መቼ ስለ ጥምቀት በዛ ሰዓት ላይ ቤተክርስቲያን አዘዘ ብላ ታምናለች? አታምን። ይሄ ህፃናትን አጥምቁ አላለም ጌታ ሲናገር። ጌታ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። አዎ እኛም ዛሬም ህፃናት ወደ ኢየሱስ እንዲመጡ አንከለክል። ብራዘር እናስተምራቸዋለን፣ ጌታን እንዲያውቁ እንዲረዱ እናደርጋቸዋለን፣ ጌታ ስለተቀበላቸው። ኦኬ። አሁን ግን ህፃናትን አጥምቁ የሚል መጽሐፍ ቅዱሳዊ ውስጥ ትምህርት አለ ወይ? የለም። ህፃናትን የጌታ ስጋና ደም ስጧቸው የሚል ትምህርት አለ ወይ? የለም፣ የለም። ጌታ አምጥተህ ነው። ሌላው ላሳይ፣ ስህተቱን ነው እንዲህ እንድታየው መልስ ፈልጌ አይደለም፣ ግን እንዲህ እንድታየው ልብህ ቀና ስለሆነ እንድታየው እንድትማርበት ነው ይህንን እያወራሁኝ ያለሁት። ለምሳሌ ስለ ቁርባን አንስተሃል። ኦኬ። አሁን ዛሬ የዘላለም ህይወት አለው ገና የዘላለም ህይወት አለው ዛሬ አለው። እሺ ዛሬ ቢሞት የት ነው የሚገባው? የእግዚአብሔር ስራ ነው። በእግዚአብሔር ስራ ጣልቃ አንገባም። እሱ እንደ ስራዬ ይፍረደኝ፣ ፈራጅነቱ ለአምላክ ነው የምሰጠው። እኔ ግን የዘላለም ህይወት እንዳገኝ ብዬ ተጠምቄያለሁ።
በተጠመቅኩትም ስጋው ደሙን እየተቀበልኩ ሳላቋርጥ እስካሁን እያገለገልኩት እገኛለሁ። የሰራ የሚከፍለኝ አምላኬ ነው፣ ሌላ ሰው አይደለም። ገና እሱን ተው ነው እሱ መልስ ማስረጃ ስለሌለ ተው ነው። እኔ ጥያቄ ምንድነው የጠየቁ ዛሬ ብትሞት የት ትገባለህ ያልኩት ለምን መሰለ የጠየቁ የዘላለም ህይወት አለኝ ብለሃል። የዘላለም ህይወት ያላቸው ሰዎች የዳኑ ሰዎች ናቸው አይደል? አይደል? የዘላለም ህይወት ያላቸው የዳኑ ሰዎች ሲሆን ነው ወይስ ገነት ነው የሚገቡት? ገነት ነው የሚገቡት። ኦኬ አየህ፣ የዳኑ ሰዎች የዘላለም ህይወት ያላቸው ሰዎች እርግጠኛ ነኝ የት እንደሚገቡ ገነት ነው አልከኝ። አንተ ድነሃል፣ የዘላለም ህይወት አለ። አንተ ብትሞት የት ነው የምትገባው? እሱ ለአምላክ የምተወው ነው። ምን መሰለህ እዚህ ላይ አላመንክም የምልህ ለዚህ ነው። አየህ ይሄ ምንድን ነው የሚያሳየው? አንተ አሁን በኢየሱስ አምናለሁ ኢየሱስ አድኖኛል ብለህ ነበር የጀመርከው። አየው ላስታውስህ፣ ይኸው ኢየሱስ ምን አድርጎኛል አልክ? አድኖኛል። ለመዳን ነው ኢየሱስን ያመንከው። ለመዳን ያመነው ሰው ኢየሱስን ለመዳን ነው ኢየሱስን ያመንኩት ለመዳን ነው ያዳነኝ ኢየሱስ ነው ብለኸኛል። ዛሬ ግን ብትሞት የት እንደምትገባ አታውቅም። ሲኦል ነው የምትገባው። ምንማ ትዕቢት ነው። ምን መሰለህ ቆይ እዚህ ላይ በመንፈሳዊ ህይወት በኦርቶዶክስ ተዋሕዶ ቤተክርስቲያን ህይወት ለመዳን ትሰራለህ፣ ቃሉን ትታዘዛለህ፣ ሁሉም ነገር ምስጢራት ትካፈላለህ፣ ለእርሱም ታገለግላለህ። ከዛ በኋላ ዋጋ ከአምላክ ነው የምትቀበለው። በእግዚአብሔር ስራ ጣልቃ አንገባም። እኛ እንድንድን እንጥራለን፣ እንሰራለን። ከሞትን በኋላ ግን እጃችን በእግዚአብሔር እጅ ናት፣ ነፍሳችን በእግዚአብሔር እጅ ናት። እግዚአብሔር አምላካችን የዘላለም ህይወት የሥራ ውጤት ነው ማለት ነው ያንተ። ሶሪ በጣም የዘላለም ህይወት የሥራ ውጤት ነው ማለት ነው ለአንተ። የሥራ ውጤት ነው በእርግጥ ነው። እንዴ አንድ ሰው ተጠምቅ ያለው በኢየሱስ ክርስቶስ አምኛለሁ ብሎ ብቻ የሚድን መስልሃል እንዴ? መስራት ያለበት ስራ እኮ አለ። ትሩፋት እኮ አሉ። 6 ቃላት ወንጌል እኮ አሉ። እነዚህ ሳይፈጽም የዘላለም ህይወት ነፃ ስጦታ አይደለም፣ የሰዎች የሥራ ውጤት ነው የሚል ማስረጃ አስተኝ። ችግር የለም ልቀበል። 6 ቃላት ወንጌል ለምንድን ነው የተሰሩት? በማስረጃ አስተኝ። አሁን የማስረጃ አስተኝ ብራዘር። የዘላለም ህይወት የሰው ልጆች የሥራ ውጤት ነው፣ የልፋት ደሞዝ ነው የሚል ማስረጃ አስተኝ። ለምን መሰለ ማስረጃ አስተኝ። ማስረጃ ስትሰጠኝ ኦኬ አሁን የዘላለም ህይወት ምን መሆኑ ያከትማል ማለት ነው፣ ነፃ መሆኑ ያከትማል ማለት ነው። አለቀ። ኢየሱስ ከዚህ በኋላ ምንም የምጠራበት ድፍረት የለም። ኦኬ ለምን የዘላለም ህይወት በስራ በልፋት ያገኛለሁ ካልክ ደሞዝ ነው ማለት ነው። ደሞዝ ደግሞ ከነፃ ጋር አብሮ አይሄድም። ከሁለት አንዱ ነው የምትመርጠው። ወይ ኢየሱስን ትተዋለህ ወይ ደሞዝን ትቀበላለህ። እዚህ መጽሐፍ ቅዱስ ውስጥ የዘላለም ህይወት ኢየሱስ የደሞዝ ሰጪ ማን ነው እንዴ? ክርስቶስ አይደለ እንዴ ደሞዝ የሚሰጠው? ለምን ክርስቶስ ትተዋለህ? ደሞዝ ለመቀበል እኮ ከክርስቶስ ማውጣት። የዘላለም ህይወት የኛ የሥራ ውጤት ሳይሆን የክርስቶስ ኢየሱስ የሥራ ውጤት ነው። ኢየሱስን ነው ማመን ያለብህ። የዘላለም ህይወት የሰዎች የሥራ ውጤት አይደለም። የዘላለም ህይወት ማግኘት ደሞዝ ነው። እሱ ነው የምልህ። ደሞዝ የዘላለም ህይወት ማግኘት ነው። እሱም ደግሞ በእግዚአብሔር ዘንድ የሚገኘው አይደል? ማስረጃ አስጠኝ። እንደዛ ከሆነ ማስረጃ አስጠኝ። ልክ ማስረጃ አስጠኝ። ለእግዚአብሔር ቃል ነው በግምት አታውቅ። እሱ እኮ ነው ችግራችን። ቃሉን አንተ በእርግጠኝነት ማለት ነው አሁን የምናገራቸው ነገሮች በሙሉ ምዕራፍና ቁጥር ለይተህ ታውቃቸዋለህ። የት እንደሚገኝ የት እንደሆነ በደንብ ታውቀዋለህ። ግን አያውቀውም ይሆናልና በዚሁ ባላወቀው አወጣዋለሁ ወይም አሳስተዋለሁ ብለህ እየጣርክ ነው እንጂ ህፃናት እንደተጠመቁ ታውቃለህ። በሐዋርያት ስራ ላይ የሚገኙ ስራዎች በሙሉ የሐዋርያት ስራ እንደተጠመቁ ታውቃለህ። ግን የት እንደሚገኝ እያወቅህ ትጠይቀኛለህ። አሁን ደግሞ ሰው እሚድነው አልከው። እሚድነው መጀመሪያ ማመን አለበት፣ መጠመቅ አለበት፣ ስጋውና ደሙ መቀበል አለበት። እሱን ገናኝ ማስረጃ የለኝም ማርከኝ። እሱን ጨርስ ነው። እሱ ላይ አትቆም። ሙቭ አደረግ ነው። ሌላ ርዕስ ውስጥ ገባል። ላሳይ አሁን እንዲጠቅምህ ላሳይ። ይኸውልህ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና። ሁሉ ምን አድርገዋል? ኃጢአትን ሰርተዋል። የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል። ኃጢአትስ የሰሩት ምን ስላልሰሩ ነው? እዚህ ላይ እኮ ምን መሰለህ መጀመሪያ ይሄንን ምን ላይ ነው? ይሄ ሮሜ ምዕራፍ 3
እሺ ቅዱስ ጳውሎስ የጻፈው መልእክት። እሺ እዚህ ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የኃጢአት በመስራታቸው የእግዚአብሔር ክብር ጎደለባቸው። ኃጢአት ከመስራታቸው ፈንታ ግን ምን መስራት አልነበረባቸው? የጽድቅን ስራ መስራት ነበረባቸው። እነዚህ የጽድቅ ስራዎች ምንድን ናቸው? መጠመቅና ማመን ብቻ ይመስልሃል? አይ አይደለም። መጠመቅም ምናምን እነሱ የጽድቅ ስራ አይደለም። መጠመቅ ምናምን አሁን እሱ እናወራለን። ምን ማለት እንደሆነ አስረዳለሁ። ችግር የለም። ቴክ ይፍታል። ስለዚህ እነዚህ ኃጢአት የሚሰሩት በእግዚአብሔር ልጅነት ውስጥ ሆነው እግዚአብሔርን የሚያሳዝኑት ናቸው። አንዴ ቃሉን እንኳን ከዚህ በፊት በስርዓት ያነበብኩ አይመስለኝም። እና በድፍረት የእግዚአብሔር ቃል ላይ ሐሳብን አትሰንዝር። ስለማታውቀው ቃል ነው እያወራ ያለው። ለእግዚአብሔር ቃል ክብር ይኖረን። የምታውቀው ከሆነ አስረዳኝ፣ እሰማሃለሁ። ግን በማታውቀውና ዛሬ ላይ እንኳን አሁን በገለጥኩልህ ሐሳብ ላይ ቆመ በእግዚአብሔር ቃል ላይ በድፍረት አታወራ። የእግዚአብሔር ሐሳብ የማይለውን ነገር በድፍረት ለማውራት ለመጨመር አትሞክር። በእግዚአብሔር ቃል ላይ መጨመር ቀላል ጉዳይ ሳይሆን ማለት ነው። እዚህ የማታውቀው ከሆነ በቃ ስማ፣ ችግር የለም። ይኸው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ሰዎች የሚጸድቁት እንዲያው ነው። ሃሌሉያ! በስራ አይደለም፣ በልፋት አይደለም። ኦኬ። የሰዎች የመዳን ተስፋ በምንድን ነው ካልክ በክርስቶስ ኢየሱስ በሆነ ቤዛነት ብቻ። ስለሰራ ነው፣ ስለለፋን፣ ስላደረግነው ጉዳይ አይደለም። አየህ፣ እንዲያው ምን በጸጋ የዘላለም ሕይወት ነፃ ስጦታ ነው። ወገኖች ኦርቶዶክሳውያን በደንብ ስሙ። የዘላለም ሕይወት ነፃ ስጦታ ነው። እንዲያው ነው የተሰጠ።